ላኩባት እሱን ቢጨንቀኝ ሀቡ በቃ በጣም ጨንቆኝ ላኩባት እሱን እኔም ላይ እሱም ላይ ነው የቀለደችብን ማለት ቆይ ብድር ነው ብድር ነው እየማለች ነው የምትወስደው ይሄው ዛሬ ይሄው ነገ ትለኛለች ይሄው ዛሬ ይሄው ነገ ከዛ የሆነ ሰዓት ላይ ጭራሽ ስልኳን አጠፋፍታ የለችም ነው እኮ የምልሽ ከዛ ቪዲዮ ላከችልኝ ምን ሆነሽ ነው ስላት ታምም ያለችኝ በቃ ታማ ከሆነ ብዬ እሱም ሁሉም ሰው የሚቆጣሽ ነገር አለ አይደል ዝም አልኳትኝ ባየለም እዚህኛው ሳምንት ትለኛለች ከዛ የሚቀጥለው ሳምንት ትለኛለች ጀዘበች ሀቢባ ብዙ ጊዜ ስትናገር ሰምተሻል ሀቢባ ሁሉ ጊዜ ስትናገር ሰምተሽ ታውቂያለሽ ለምንድን ነው ለሰዎች የምታበድሩት ለምን ታበድራላችሁ ሲጀመር ለምን እኔ ለሰው አላበድርም ለሰው ነው የምሰጠው ከመለሰ ይመልሳል ካልመለሰ አይችልም ቅድበ ወይ ዘንድሮ የሚባለውን ዘፈኝልኝ ለቀቂልኝ ብያት ነበረ ሀቢባን አሁን ደግሞ ወይኔ ጉዴ ፈላ ሊሆን ነው እውነት ቆይ ስንት ብር ነው ያበደርሻት በአጠቃላይ 190 ሺህ ብር ጓደኛዬ ናት እኮ ይኸውልህ ይቅርታ አባቴ ጓደኛዬ ናት ለጓደኛ ሆነ አብረህ እየተዋወክ ምናምን ነገር የሆነ ችግር ሲደርስብህ ወይ ሲደርስብኝ ካልደረስኩላትና ካልደረሰችልኝ ምን ያደርጋል ጓደኝነት ታዲያ እኔ ያሰብኩት ያንን ነበር እንደሷ ርቀት ሄጄ ርቀት አስቤ አይደለም እንደዛ ሀቢባዬ ሰላም እንዴት ናለሽ ሰላም ወንድሜ እንዴት ነህ እግዚአብሔር ይመስገን ይኸውልሽ ማላስረዳሽ ነገሩ ነው እሺ እቺ ጀበበች በጣም ምስኪን ልጅ ናት እውነቱን ለማውራት በጣም ምስኪን ስልሽ በጣም በቃ የምትኖረው ኑሮ ትንሽ በጣም ያሳዝንም ነው ገብቶሻል ህይወቷን ለማሸነፍ በጣም የተጣጣረች ያለች ልጅ ቲክቶክ ላይ መጣ በትንሽ የስኬት ራሷን ለመቀየር የምትጣጣር ልጅ ናት በጣም እየሰራች ያለች ልጅ ናት እኛም እያበረታታናት ያለች ልጅ ናት ልክ እንደዚህ አይነት አደጋ የደረሰባት ጊዜ እኔን የቲክቶክ ገንዘቧን አውጥቼ ላኩላትኝ የቲክቶክ ገንዘቧን አውጥቼ ተወሰነ ልኬላት ሽፎኗን እያሳደገች ሱቅ ለመክፈት ምናምን እየጣረች ያለች ልጅ ናት ማርያምን በቃ ህይወቷን ለመቀየር እየጣረች ያለች ልጅ ናት ያቺ ጓደኛዋ የራሳቸው ያው ጓደኛ ያላቸው የቲክቶክ ፍሬንድ ምናምን ትቀርባትና እቺ ልጅ ገንዘብ እንደገባላት ስታቅ እቺ በጣም የዋናት ገንዘብ በህይወቷ ኖሯት ማታቅ ልጅ ናት ገብቶሻል ገና ለመጀመሪያ ጊዜ ትልቅ ገንዘብ እጇ ላይ ኖሮ ስራ ልትፈጠር ነው ለቤተሰቦቿ ተስፋ ልትሆን ነው እና ገንዘብ እንዳላት እጇ ላይ ስታቅ በፍጥነት መታ ያን ገንዘብ ቤት ትልቅ ድርጅት አላት ልጅቷ እንደምትለን ከሆነ እኔ በኩል እሷ አይተዋለች መሰለኝ እኔ አላውቅም እኔ ሰው ሀገር ነው የምኖረው ትልቅ ድርጅት አለኝ ምናምን ያለች መጣ አንድ ቀን ቲክቶክ ላይ ማመጡ አስተዋውቀውኝ ነበር ራሷ ጀበበች አመት አስተዋውቀኝ ነበር እና በቃ ድርጅቷ ታስተዋውቅላታለች ምናምን ተበደረቻትና የቤት ኪራይ አለብኝ ነገ ከነገ ወዲያ ሰጥሻለሁ ብላ ተሰጣትና ትደውልና ያለቀሰች እንደዚህ እኮ ያስገባልኝን ብር እኮ ስለችብኝ ስትለኝ እንዴት ማንም የሚወስድብሽም ብዬ ስልኳን ተቀብዬ አወሯት ሀቢባ ድንግል ማርያም ምስክሬ ናት ጀበበችን ተቆጥቻት በካውን በኋላ ስትሬስ እንዳትሆኝባት ልጅቷን ነገ ከነገ ወዲያ አመታ ገንዘብ ሸጥ መቼ ትሰጫታለች ስላት ነገ ሰጣታለሁ አለች ማለት ነው እየማለች ማለት ነው ከዛ በንጋታው ባለችኝ ሰዓት ቀኑ ሙሉ ከኔ ጋር በቃ ጀበበች ጋር ስልካ ተደዋወይ ለኔ ገደቦች ነገሪ ግን በቃ ገንዘቡ መልሽላት አትጣሉለታችሁ ጸባይ ያስፈልግም ያጋጥማል ምናምን ብያት ከአሜሪካን የሆነ ሰው ሊያስገባልኝ ነው አባቴ ከዚህ ጋር ሊያስገባልኝ ነው ምናምን እያለች you can imagine 2 ወር ከምናምን ማለት ነው ባለፈው ሳምንት እኔ በጣም በስራ ቢዚ ስለሆንኩኝ ደወልኩላትና ለጀበበች ገንዘብ ሸጠች ይላታል አልሰጠችም እንዴ እስካሁን አልኳትና ገርሞኝ ደግሜ ስደውላት ዋትስአፕን ዘግተዋለች ማለት ነው በቴሌግራም መልእክት አስቀመጥኩላት በጣም ባለጌ ነሽ ይሄ ጉዳይ ወደ ሶሻል ሚዲያ ሊመጣ ስለሚችል ላንቺም ለድርጅትሽም አይጠቅምሽም ጥሩ አይደለም እቺ ልጅ ምስኪን ልጅ ናት ታውቂያለሽ የምትኖረው ህይወት በጣም ትንሽ ነው ከፍታ ካሜራ ብታሳይሽ ማርያም በጣም ታሳዝናለች ማለትም ኦሬዲ ጣራውላቸው ላይ እየፈረሰባቸው ያለች ልጅ ናት ገባሽ በጣም ጓደኛዬ ነው ብላት የሌላት ልጅ ላላት ልጅ አበደራ ኦልሞስት አበደርማ ተይው በቃ ቤት ከራይ ትላለብኝ እርጂ ነገ ሰጥሻለሁ ስትላት ትልቅ ድርጅት ስላላት ትበላኛለች ብላ አላሰበችም ከ3 ቀን ከ4 ቀን በፊት ሳናገራት ሰኞ እንደምትሰጣት ቃል ገብታ ነበር ድጋሚ ማለት በቃ እስከ ሰኞ ከጀበበ ጋር ተነጋግሬያለሁ ሰኞ ሰጣታለሁ አለች ይኸው እስካሁን ድረስ አልሰጠቻትም ልጅቷን ታስለቅሳታለች ይሄ ጥሩ አይደል እና ምትሽን እርጃት እባክሽ እሺ ሀሺም ኮንሰልታንሲ እንደውም አንቺ ጋር ለፕሮሞት ብላ እየመጣሽ ነበር የሆነ ጊዜ እንዴ የነፃነት ስነ ልቦና እንትናን ያመጣት የግጥም ምሽት ላይ ግጥም ላቀርብ ብላ የጀርባን ያመጣት የጀርባን ሼር አድርጉለት ጋይስ የጀርባን ነው እዚህ ቤት ያመጣት
እኔ አላውቃትም። የጀርባ ነው እዚህ ቤት ያመጣት። ለምንኳት እኔ እዚህ ነገር ውስጥ መግባት አቡኔ ፍላጎቱ የለኝም። እኔ ምንም ነገር እዚህ ጋር ማስጣትም አልፈለኩም ነበር። ግን እኔ ላሳይሽ ቤቱንና ተፋረጂ አንቺ አሁን ያለሁበት ሁኔታ አንቺ ዝም የተባልኩ ሰዓት እኮ ዓለም በቃ ኑሮ ዝም ሲለኝ ዝም ብያት ነበር። ግን አሁን ዝም የምልበት ሁኔታ ላይ አይደለሁኝም። ሊገባት አልቻለም። ይሄ ሊገባት አልቻለም። ከሌለሽ እናትሽ እንኳን አትፈልግሽም። አሁን ሊገባት አልፈለገም። ልታናግረኝ ዛሬ ቀጥራኝ ታናግረኛለሽ ብዬ ስጠብቅ ጆሮዬ ላይ ስልኩን ዘጋችብኝ። ከመዝጋቷ አለማንሳቷ ጭራሽ በሌላ ሰው አድቫንቴጅ ትይዝብኛለች። እኔ ሀቡ እናገራለሁ፣ እኔ ሲከፋኝ እናገራለሁ። የምናገረውን ነገር ለቃቅባ እኔ ላይ አድቫንቴጅ ለመያዝ ትሞክራለች ጭራሹኑ ማለት ነው። እሺ ማስረጃ ካለሽ ለምን ወደ ህግ አትሄጂም? ማስረጃ አለሽ? ስታበድር ያበደርሽው በደረሰኝ ነው አይደል? ያለችኝ ልንገርሽ፣ እዚህ እኔ እግዚአብሔር በሚያውቀው ያለችኝ ህግም ቢሆን አለች ጓደኛ ያለች ህግም ቢሆን ምንድነው ሰርተሽ ክፈይ ነው የሚለኝ። ቀስ ብዬ በቃ ላይክ ምንም እንደማታመጣ ማለት ነው ሲላት በህግ ብትሄጂ ክፈይ ነው የሚላት። ምንም ልታመጣም ምንም ላረጋት አልችልም። ነገ ተነስታ የሆነ ሀገር ብትሄድ ማንም ሰው ከዛ ካለችበት አምጥቶልኝ እዚህ ጋር ምንም ሊያደርግልኝ አይችልም። ገባሽ አይደለ? አንደኛ በጣም እኔ ይቅርታ አድርጊልኝና እኔ አሁን ላይ በጣም ነው የምፈራው ሁሉንም ነገር ማለት ነው። በጣም ነው እየፈራሁ ያለሁት። ምክንያቱም አቅም አላት፣ ቤተሰብ አላት። ነገ ብድግ ብላ ብትሄድ ማንም ሰው ስሙን እዚህ ጋር የሚሰጠኝ የለም። ለዛ ነው እዚህ ጋር ያመጣሁት። ግን ተንሰቅስቄ አልቅሼ ነው ሀቡ የለመንኳት ማለት ነው። በቃ እኔ ይሰለቸኛል እኮ መነጋገር እራሱ እኮ ይሰለቻል። አንዳንዴ አልፋታለሁ፣ አንዳንዴ በጣም እናገራታለሁ። ምን አይነት ደደብና ምን አይነት ጭንቅላት ነው ያለሽ እላታለሁ። ለመስማት ራሱ ፍላጎት የላት። ስልክሽን ዘግተሽ እንዴት ነው ከሰው ጋር የምትነጋገሪው? አንቺ እኔ ጋር ከመምጣትሽ በፊት ልጅቷን ሌባ ብለሽ ፖስተሻታል። ታዲያ አንድ ለምን ዛሬ ቀጠረች? ጀበበች እየተደማመጥን ማሬ። አንድ ሰው ሌባ ተብሎ ከተፖሰተ ስሙ ከጠፋ በኋላ ምን ሊሆን ገንዘቡን ይከፍላል? እኔ እስከ ዛሬ ገንዘባቸውን ያስመለስኩላቸው ሰዎች ብሩን የወሰደውን አካል ፎቶክን ለጥፌ ቪዲዮ ሰራለሁ። ሌብነትህን ዓለም ያውቃል ብዬ አናግሬ ተደራድሬ ተስማምቼ ነው ማስመልሰው። አንቺ ኦልሬዲ ለጥፈሽ ሌባ ካልሻት እቺ ሴትዮ ምን ልትሆን ትመልሳለች? ስሟ ኦልሬዲ ጠፋ። ምን ለምን ትመልሳለች? ስሟ እንዳይጠፋ ነው የምትመልሰው። ብር የሚመልሱት ስማቸው እንዳይጠፋ ነው። አንቺ ኦልሬዲ ፖስተሽ ሌባ ካልሻት ሶ ፎር ዋት ሪዝን ትመልሳለች? ምን እንዳትሆን በዛም አካሄድ እያሳከልሽ ጀበበች ሳይሆን ረዴት ነው ስሟ። ያው እዚህ ጋር ጀበበች ስለሚለው እዚህ ጋር አይኔ የሚያየውን ነው እያነበብኩም። ረዴት ነው ይዘልኝ ወይ እኔ ቆንጆ አውዬ እንደዛ ነው ረዴት ነው የሚለው። ፍቅሩ ለአንተ የሚታየ ረዴት ነው፣ ለእኔ የሚታየን ጀበበች ነው። አይ ስዌር ቱ ጋድ ዩዘር ኔም ነው። የቲክቶክ ስሜ ጀበበች ነው። ትክክለኛ ስሜ ነው ረዴት። የቲክቶክ ስሜ ጀበበች። የቲክቶክ ስምሽ ነው የሚጠራሽ። ለምን እዚህ ጋር እያነበብኩ ስለሆነ የምጣራው። እሺ አሁን የጀርባ ነገር እናናግረው እንዴ? እሺ የጀርባ ነገር እንዴት ነህ? ያውዬ እንዴት ነሽ? ደህና ነሽ? እንዴት ነህ? ክብሩ ይስፋ ለመድኃኒዓለም። አሜን አሜን። አንድ ሰው እዚህ ቤት አምጥተሃል አንተ እና ያቺን ሰው የጀበበችን ወይም የረድኤትን 100 ምናምን ሺህ ብር በልታለች እና እባክህ ቀመር ነች። አዎ ቀመር እንድትጠራልን ነበር። እውነት ለመናገር አሁን 100 ምናምን ሺህ ብሩን የሆነ ችግር እንዳለ ከጀበበሽ ጋራ በተወሰነ መልኩ ነግራኛለች። ግን 100 ምናምን ሺህ ብር እንዳበደረቻት ዛሬ ነው ያወቅኩት። ቀመር በጣም የሩቅ ሰውም አትሆንም፣ በጣም የቅርቤ ሰውም አይደለችም። እኔ በስራዋ ነው ማቃት ወይ ደግሞ በምሰራው ስራ ነው ማቃት፣ በኮንሰልተንሲ ነው ማቃት። ከዛ በተረፈ ብዙም እንደዚህ ቀረቤት ያለን ሰው ጥሩ ሐሳቧ ጥሩ ስለሆነ ከዛ ሐሳብ ጋራ ኦሬዲ ነበርኩኝ። ግን ከጀበበች ጋራ ይሄን ያህል ይሄን መፈጠሩን አላቅም። ደውልላት ከሆነ እደውልላታለሁኝ። እስቲ አሁን ከተራልኝም ደውልላታለሁ፣ በቀጠሩም ከሆነ ደውልላታለሁ። ግን እኔ ራሱ ከተደዋወልንና ከሷ ጋር ከተነጋገርን አሁን 2 ወር ምናምን ገደማ ሆኖናል፣ በተለያየ ምክንያት ማለት ነውና ግን እደውላለሁ። ይሄንን ሐሳብ ግን ዛሬ
ጀበይ ይሄ 200 ሺህ ብር መሆኑን አልነገረችኝም እውነት ለመናገር አሁን የሰማሁት የሆነ ክፍተት እንዳለ ግን አውቃለሁ እሺ የጀርባ ይደውልላትና ከዛ ትምጣና እንጠይቃት 200 ሺህ ብር ሰም 100 ምናምን ሺህ መሰለኝ how much exactly ጀበበች 190 ያ almost 200 ሺህ በሉት 190 ሺህ ብር ነው ስለዚህ እቺ ልጅ ደግሞ በዚህ ብር ምክንያት ራሷን ልታጠፋ ነበረ ሶ አንዲት ኢትዮጵያዊ እህታችን በ190 ሺህ ብር ምክንያት ራሷን አጥፍታ በኋላ ከምናዘን ቀመር ትምጣና እዚህ ጋር ምላሽ ትስጣት thank you ይደውልላታል የጀርባ ራሷ ጀርባዬ በነገር ላይ ራሷ አታናግርህም ሌላ ሰው አንስቶ ሌላ ሰው እንዲያናግር ነው የምታረገው ተጨንቀው ጓደኞች ከመቼ የጀርባ ይተዋወቃሉ እሱ ነው እዚህ ቤት ያመጣት ይደውልላትና ይጠራታል በቃ አንቺ ሚውት አድርገሽ ተከብተሽ መጠበቅ ነው እድል ይሰጠኝ ማንንም ባያቋርጠኝ ደስ ይለኛል ቀመር ጋር እኔ አብረን ያለ ነው አንድ ቤት ውስጥ ያለ ነው ኦኬ ትንሽ ላረጋጋትና እስከዛ ማውራት ራሱ አችልም ማለት ዝም ብላ የምታለቅሰው because ያልጠበቃችሁ ነገር ነው happen ያደርገው እና ምንም ማድረግ አልችልም that's why እኔ ሊገባ ይፈለኩት ላወራ ይፈለኩት እንጂ excuse me ልበልሽ አንዴ እህቴ እሷም ቀመርም ኢትዮጵያዊ እህታችን ናት ጀበበችም ረድኤትም እህታችን ናት ቀመር ጋር የተፈጠረ ችግር ካለ ታስረዳናለች ገባሽ ሁለቱም እህቶቻችን ስለሆኑ ሁለቱንም እንሰማቸውና ከሁለቱም ጎን እንቆማለን ገብቶሻል አው እኔ አሁን እያልኩ ያለሁት ለማንም ሳሊዝ በቀመር በኩል ያለውን ቀንም ሙሉ አብሬያ ስለነበርኩኝ happen ያደረገውን ነገር ላስረዳን ያልኩት እንጂ ፍርድ ልሰጥ ኦር ጀቤን ጀጅ ላረግ አይደለም በቀመር ሳይድ ያለውን ሀቅ እውነታ ላውራ ነው የገባሁት እሺ እያዳመጥንሽ ነው እሺ ቀመር አሁንም ቢሆን ብሩን አልካደችም እንደተበደረች ታምናለች አምናለችም አልከለከለቻትም ማንኛውም ሰው ይበደራል መክፈል ያቀታል ማለት አጣብቂኝ ውስጥ ስለገባች ነው ማረግ ስላልቻለች ነው እንደ ጓደኛም ቀርባል ታናግራት ሞክራ ነበረ አልተሳካም እኔም ላናግራት ሞክሬ ነበረ ጀበበችን ጥሩ ሪስፖንድ አላገኘሁም ከሷ ማለት ነው እየሰደበችኝ ነበረ ማለት ያው እረዳለሁ ሜቢ ካለችበት ነገር አንፃር ነው የሚሆነው ግን ደግሞ ላስማማ ለመሞከር ፈልጌ ደውዬላት ነበር ቀን ላይ ዛሬ አልፈለገችም እኔ ቼክ ጽፌ ልስጥሽ ከቀመር ቢሮ ወጥቼ ከዛ በውልና ማስረጃ ታስሮ ጉዳዩ ቀነ ገደብ የሚባል ነገር አለ አይደለ በቀነ ገደብ ከዚህ እስከዚህ ቀን ድረስ ተብሎ ውል ተፈራረሙ አንደኛ ጀስት ብር ትራንስፈር አደረገችላት እንጂ የተነጋገሩት ነገር እንትን የለም ጀስት የቃል የእምነት እንትን ነው የጓደኝነት ነው እንጂ ሶ በህጋዊ መንገድ አድርጉት ማለት መስመር አስይዙት ስላት አንቺ ምን ቤት ነሽ ምን አገባሽ ብላ ቃሉን አልደግሞም ሰደበችኝ ሁለተኛ እንዳደውይ ብላ ዘጋች ይሄ ነው የተፈጠረ ያለው ነገር ሌሎችም ሰዎች ይደውላሉ በትክክል መናገር ሰው የለም ይዝታሉ ግማሹ ይሳደባል ምናምን ማለት ተከፈለ ነገሩ ገባሽ አስፈላጊ ከሆነም እዚህ ጋር ማምጣት አስፈላጊ ከሆነም ማምጣት እንችላለን ጀበበሽ ታውቂዋለሽ ስትሳደብ የነበረውን ስድብ አልካድኩሽም ብላሻለች ለምናሻለች እንደ ጓደኛም እንደህትም እባክሽ ታገሽኝ ብላ ማለት ለሚያስዝ ነገር አልተናገረችሽም እና አሁንም ቢሆን ቀመር ብሩን አልካደችም ድርጅቱ ደግሞ አንደኛ የተቋቋመው እዚህ ጋር ድርጅት ላለችው ደግሞ ሃሽም ኮንሰልታንሲ ለትርፍ የተቋቋመ ድርጅት አይደለም በሜንታል ሄልዝ ዙሪያ የሚሰራ በነፃ የሚያገለግል እንትን ድርጅት ነው ጀስት ቀመር ከኪሷ እያወጣች ነው ድርጅቱም ታስተዳድረው ለሰራተኛ ለቤት ኪራይ የሚከፍለው ሰው ነች እጅ አጣራት እቺ ሴት ምክንያቱም ሌላ ገቢ የለውም ድርጅቱ ወጪ ብቻ ነው ጓደኛ ነች እቺ ሴት ችግሯን አየች አበደረቻት ቀመር ፕሮሚስ በተገባላት መሰረት ብሩን አላገኘችም በስራም በምንም ብሩ ዘገየባት መክፈል አልቻለችም እንጂ ቀመር ለኪሷ ወይም ደግሞ ለመዝናኛ አይደለም ሃሽም ኮንሰልታንሲ ለማስቀጠል ነው
ምክንያቱም የቢሮ ኪራይ ያለባት፣ የዶክተሮቹ ክፍያ ያለባት፣ እሱን መክፈል አልቻለችም። እቺ ሴት ተበደረች፣ ከፈለች። አሁንም ቢሆን ማለት ነው ሀቡዬ የሆነ ለሌላ አላማር ቆይ ይቅርታቴ ቀመር በአማርኛ ነገር ይሄ ሀሽም ኮንሰልታንሲ ወይም ደግሞ ሀሽም ኮንሰልታንሲ በአማርኛ ኮንሰልት ማማከር ነው አይደል? የጤና አገልግሎት ነው የሚሰጠው። ይሄ በሜንታል ሄልዝ ዙሪያ በአእምሮ ጤና ዙሪያ ያማክራል። ለምሳሌ ዲፕሬሽን ውስጥ ያሉ ሰዎችን ምናምን ይመክራል። ሳይኮሎጂ ነው። ተቋርጫለሁ። እሺ ድርጅቱ ስራው ምንድነው? ዲፕሬሽን ውስጥ የገቡ ሰዎችን መምከር። አሬ የሆነ ሲመልስልኝ መምከር ነው ስራው። አቡዬ በነፃ ነው የሚመክረው? በነፃ እና የስልክ መስመር አላችሁ? 1 ሰከንድ አንድ ሰው በነፃ 5 ሳይከፈል ሰው ለመምከር የቢሮ ክራይ ይሁሉ ለምን? አው ትሰሚናለሽ። አው አለሽ ድርጅቱ በነፃ ለሚመክረው ቢሮ ለምን ይከራያል? እንደኔ በቤቱ ኦኑ በቲክቶክ አይመክርም። የምን ቢሮ ክራይ ነው? እኔ በነፃ ነው የምመክረው። አሁን ህዝቡን በነፃ እመክራለሁ። እኔም እኮ ሀቢባ ኮንሲስተንሲ ምንድን ኮንሲለንሲ ሀቢባ አይ ቲንክ መሰለኝ ከቴሌ ጋር አብረው ነው የሚሰሩት። ሰው በስልክ እየደወለ ስለሆነ ስደውይ ይቆጥራል አይደል? የሆነ ገቢ ከቴሌ ጋር የሚያገኙትን ነገር ሰራተኞቹ ላሏት እኮ ሰራተኛ ቀጥራ ነው የምታሰራው እኮ። በነፃ ህዝብ እያገለገለች ሰራተኛ ለምን ትቀጥራለች? እሱን መታ እንግዲህ በደንብ That's why I want to understand. እኔ ጥያቄ እየጠየኩሽ ነው የምታስረጅኝ። ድርጅቱ በነፃ ከሆነ ህዝብን የሚያገለግለው ለምን ቢሮ ይከራያል? የቢሮ ሰው በነፃ ሊጠቀም የቢሮ አውጥቼ ኢማጂን ጋይስ ቢሮ ተከራይቼ ሰራተኛ ቀጥሬ ከዛ በነፃ ነው ማገለግለው። እንዴ እኔ እየተበደልኩ እኮ ነው። የቢሮ ኬት አምጪ እከፍላለሁ? ምክር የሚሰጠው ከስተመር ገንዘብ ካልከፈለ የቢሮ ኬት መጥቶ ይከፈላል? ምክር የሚሰጠው ከስተመር ምንም ካልከፈለ የሰራተኛ ደሞዝ ኬት ይከፈላል? ኧረ የማይመስል ነገር አትንገሩን። ተው። አሁኑ አስረጅን ላስረዳሽ። ሜቢ ሰይፉ ፋንታውን ላይ ቀርባ አይተሽው ከሆነ ፕሮግራሙን የጀመረችው በሜዲካል ዶክተሮች በባለሙያዎች የታገዘ ነው እና አሁን ላይ ያለው እንትን ላይ ነው፣ የሙከራ ጊዜ ላይ ነው ያለው። የጀመረችው ደግሞ በራሷ ተነሳሽነት ነው። የቅርብ ጓደኛዋ ራስ አጥፍቶባታል። ራሷም ብዙ ጊዜ ሱሳይዳል ነገሮች ሞክራ ካሳለፈችው ኤክስፒሪየንስ ሜቢ አንድ ወገን እዚህ ላይ ደውሎ ቢረዳ ኦር ደግሞ ቢታገዝ ቢታከም ብላ ነው ይህንን ድርጅት ያቋቋመችው። በጣም ረጅም ዓመት ተሰቃይ ነበር በአእምሮ ጤና ችግር ማለት በዲፕሬሽን በተለያየ ነገር ማለት ነው። ከዛ ይህን ነገር አቋቋመች። ዶክተሮች አደራጅታ ቢሮ ተከራይታ እስካሁን ወደ 6000 ሰው አገልግለናል። ቋሚ ተደዋዮች አሉ፣ ታካሚዎች አሉ ማለት ሳይኮሎጂስት እና ሳይካትሪስቶች ናቸው። እና ነገሮች ተዳርበው አልተሳኩም እንጂ ኢቨንቶች አሏት፣ ስልጠናዎች አሏት፣ ገቢ እንዲያስገኙ የምታረጋቸው ማለት ነው። ግን አሁን ላይ ነገሮች የተስተካከሉላት ስላልሆነ ነገሩ ቁልቁል እየሆነ መጣ እንጂ በነፃ ሳይሆን ፔሸንቱ ፔሸንቱ ደውሎ በነፃ ይገለገላል። 9332 ላይ በመደወል ብቻ ካርድ በመሙላት። ግን ድርጅቱን ለማገዝ የተለያዩ ኢቨንቶች፣ ካምፔኖች ለማዘጋጀት እቅድ ላይ ነበረች ቀመር። ግን እያመማት ስለነበረ የተለያዩ ደግሞ የኑሮ ጣውራዶች አሉ። በእነዚህ ምክንያት ጀስት አሁን ላይ እንዳለው በሙከራ ስርጭት ላይ ነው ያለው ከቴሌ ጋር በመተባበር ጀስት ለቴሌ ብቻ በመክፈል ማለት ነው። ይሄን ደግሞ በፈለጋችሁት ማጣራት ትችላላችሁ። ምንም አይነት ገቢ እንደማታስገባ ጀስት ቴሌ ብቻ ካርድ ነው የሚቆርጠው፣ ሌላ ምንም ነገር የለም። ግን ደግሞ ከዚህ በኋላ ሰይፉ ላይ እንደተናገረችው ነገሮችን አመቻችታ ድርጅቱ የራሱን ገቢ የሚያስገኝበትን ነገር ለማድረግ ስራዎች እየሰራች ነው። ፕሮጀክቶች ቀርጻ ፕሮፖዛሎች አሉ። ግን ሁሉ ጊዜ ነገሮች አልጋ ባልጋ ሆኖም እና ይሄ ነው። ሌላ ጥያቄ ያለሽ እናቴ? ያው ነው አሁን በደንብ ገብቶኛል። የሰው ልጅ ብዙ ነገር ያጋጥመዋል፣ ችግር ያጋጥመዋል፣
ገንዘብ እንኳን ግለሰብ መንግስትም ይበደራል አበዳሪ ካገኘ። ያባበለች ጀጀበችን ብሩ እጇ እስኪገባ እንትን ማለት አለባት። ሀቡ ጥያቄ ያለኝ እኔ። እሺ የኔ ጥያቄ ለቬሎራ ነው። ጀበበች እዚህ ደረጃ ያደረሳት ምንድነው? እስቲ እሱን ንገሪኝ። አሁን ለምሳሌ ይሄን ያህል 100 ሺህ ብር የሚያበዳድር ፍሬንድሺፕ በመካከላችሁ ከኖረ እዚህ ደረጃ ሊያደራርሳት የቻለው የእናንተ ክፍተት፣ ብሩን በስነ ስርዓት ልትመልሱላት ያልቻላችሁበት ክፍተት ምንድነው? እስቲ እሱን አስረጅን ቬሎራ። ከእናንተ አንፃር ማለት እንደው መቸገራችሁ ነግራችሁ የተፈጠረው ነግራችሁ እሷ በጣም አግሬሲቭ ሆና ጨካኝ ሆና በስነ ስርዓት ያበደረች ልጅ እዚህ ድረስ ያደረሳት ጉዳይ ምንድነው? እስቲ እሱን አስረጅን እስቲ። አንድ ኮሜንት በቃ ብላክ አለው ሰማለው በቃ እሺ አንቺ ነሽ ያሳቅሽኛልሽ። ብላክ ኢዝ ቢዩቲፉል። በሽታውንም ህክምናውንም እነሱ ናቸው። ሰማለው አው ትሰሚያለሽ። ድረስ ቀመር እነዚህ አግሬሲቭ የሚያደርግ ነገር አልተናገረቻትም። ጀበበችን እንደዚህ ያውጥታ እንድትሳደብ አደባባይ እንድታወጣ የሚያደርግ ነገር አልተናገረችም። ካለ አውጥታ ታሳይ እዚህ ጋር ማለት ይሄ አልሰጥም ብርሽን አልሰጥም ጓደኝነቱን ገደል የሚከት ነገር የተናገረችው ነገር የለም። እስከመጨረሻው ድረስ ብርሽ ካቀሽ ነው እከፍላለሁ ጊዜ ስጭኝ ስላልተመቸኝ ነው የሚል ብቻ ነበር ስትላትና ስትመልስላት የነበረው ነገር። አሁንም ቢሆን እቺ ሴት ብሩን ወስዳለች። ማይካድ ሀቅ ነው። አልመልስም ደግሞ አላለችም፣ ግን ደግሞ መክፈል አልቻለችም አሁን ላይ። እሺ ቪሎር አለች ካሜራ አጠገብሽ። እሷ ባንቺ አካውንት አጠገብሽ ካለች ድምጿን ስለምናቀው እዚህ ቤት ገብታ ቢዝነሷን ስላስተዋወቀች እድሜ ለጀርባ 5 ሳንቲም ሳትከፍለኝ እኔ ቤት ቢዝነስ በነፃ ማስተዋወቅ አይቻልም፣ ግን እድሜ ለጀርባ በራሱ አካውንት ይዛልምጣ። አይ በራሱ አካውንት ከሆነማ ቢዝነሷን ታስተዋውቅብኛለች። ባንቺ አካውንት ታወራና ሰማለው። በራሱ አካውንት ይዛልምጣ። አዎ ይዘሻት ነሽ። አንቺ አካውንት እዚሁ ትናገር እንዴ? ለምን አንድ ላይ ነው ነገር እናገርና እኔ እሞታለሁ። እሺ ቆይ አንድ ላይ ነን ብለሽ የለ በራሷ አካውንት ሳይሆን ባንቺ አካውንት ትናገራው አለች ከጎንሽ ሀቢባ። ለሽ አንድ ነገር ይየውጣ። እኔ ረጅም ሰዓት ለአንድ ለ3 ቀን ረጅም ሰዓት ስልሽ ቀላል ሰዓቶች አይደሉ፣ ረጅም ሰዓት አውርቻታለሁ። በጣም የተለሳለሰ አንደበተ ርቱ የሆነች ልጅ ጀበበችን እስከ መቆጣት ደረጃ ድረስ ሄጄ ጀበበች ትግስት አድርጊ ብዬ በገባችሁ ቃል ነገ ፕሮሚስ ብላኝ ቁጭ ብዬ ነገ ስራትቼ ቁጭ ብዬ ገንዘቧ እንደሰጣት ቤቴ ውያለሁ። ድንግል ማርያም ምስክሬ ናት። ለዛ ነው በጣም ጀበበች ዛሬ ማበድ። አሁን ጀበበች ካሜራ ከፍታ ቤቷን ብታሳይሽ በእርግጠኝነት እንባሽ ይወርዳል። በእውነት ነው የምልሽ። ጣራቸው እየፈረሰባቸው ያለች ልጅ ናት። በጣም ምስኪን ልጅ ናት። ቤታቸው ይፈርሳል። በቅርብ ፍራሽ ቤት ነው ያላቸው። የምትሄድበትን እንኳን የምታውቅ ልጅ አይደለች። በእውነት ነው የምልሽ። ከእንደዚች አይነት ልጅ ላይ እሷ ማለትም ሰው ረዳለው ካለች ለምንድነው ሰው እየረዳች ሌላ ሰው የምታሳብደው? ይሄ በጣም ነውር ነው። በጣም ትልቅ ብልግና ነው። እኔ በእውነት ከልቤ ተቀይሜያታለሁ። እኔ በእውነት በቃ አላቃትም ልጅቷን። በዚህ ኬዝ አውቂያት በጣም አይዞሽ ያጋጥማል ምናምን ብዬ በጣም ብዙ ስላወራኋት መጨረሻ ላይ የሄደችበት የክደት መንገድ ግን በጣም መጥፎ ነው። አሁንም ገንዘቡን አትክድም እንጂ ገንዘቡን ለዛሬ ዓመትም አትሰጣትም። ለምን አልነግርሽም? ማስተባበል ላይ በጣም እኛ ያለብን መሞከር ነው። ሳልሞክር ከሁለት ወገን ሳልሰማ ምንም አይነት አስተያየት መስጠት አልችልም። አንዴ ባለቤቷ ትግባና ከሁለተኛው ወገንም እንስማ። አስገቢያት ትግባ፣ በራሷ አካውንት ትግባ። ነይ ጥሪያት። እሺ ዲጄ አለን። እሺ ቀመር እህታችን ረድኤት ለአንቺ 190 ሺህ ብር አበድራሽ እስካሁን እንዳልሰጠሻት ብሯንም መልሽልኝ ስትል እየሰደብሻት እንደሆነ እሷም ቤቷ ላይ ሊፈርስ እንደሆነ መታ አልቅሳ ችግሯን ነግራናለች። እና ለዚህ ምላሽ ምን ትያለሽ? ጀቤ ለእኔ 190 ሺህ ብር ሰታኝ ነበረ። የኦፊሳችን ጉዳይ የተወሰነ እንትን ገጥሞ የኦፊስ ሬንት ገጥሞኝ እኔ ክፍያ የሚከፍሉኝ ሰዎች ሌሎች ስራ ላይ አልደረሰልኝም ነበር እና የሆነ ቀን ተደዋውለን ምን ነው ድምፅሽ ምን ሆነሽ ነው ምናምን አለችኝ ስትለኝ እንደዋወላለን ብዙ ጊዜ ነው ምን ሆነሽ ነው ስትለኝ ደብሮኛል ምናምን እንገናኝ ምናምን አልኳት።
ከዛ ተገናኘን፣ ላፍቶ ተገናኝተን ስናወራ እንደዚህ ሆኜ እንደዚህ ምናምን ስላት በቃ እኔ እጄ ላይ ብር አለ እና እሰጥሻለሁ ስትለኝ እሺ በጣም እንትን ብሎኝ ነበረ ማለት በጣም ጨንቆኝ በጣም ምናምን ደብሮኝ ነበር እና በቃ እኔ እሰጥሻለሁ ስትለኝ እሺ በጣም ደስ አለኝ ማለት ሰጠኛለች ብዬ ኤክስፔክት አላደረኩኝም እና ደግሞ ይሁላ ብር ይኖራታል ብዬም ኤክስፔክት አላደረኩኝም እውነት ለመናገር ማለት ነው። ከዛ እሰጥሻለሁ ስትለኝ በቃ እሺ አልኳትና እኔ በ21 ነው በ22 የሚገባልኝ ገንዘብ ነበረ ሰው ጋር ገንዘብ ነበረኝ ማለት ነው። ከዛ በቃ በ21 ወይ በ22 ገንዘብ ይገባልኛል ያኔ ሲገባልኝ እንትንልሻለሁ ሰጥሻለሁ የተሰጠኝ ቼክ ነበረ ማለት ነው። እሱ ሲገባልኝ አስገባልሻለሁ ብዬ አመስግኜ ያንን ቀን እንደውም ተገናኝተን ሰጣኝ ትራንስፈር አደረገችልኝና እንደውም አስታውሳለሁ ያንን ቀን እንደውም እንትናን አገኘ ነው በዛውም ስንሄድ ያያ ዘልደቱን አግኝተ ነው አስታውቃኝ ምናምን ቾ ተባብለን ተለያየን ማለት ነው። እሰማለሁ ወይስ? አው ትሰሚያለሽ። እኔ ያንቺ በጥራት እንዲሰማ እኔንስ ለምን አላሰብሽኝም? ጀቤ ለምንድን ነው ማትመጭሽ? ጭራሽ ጠይቀሽናኝን ተለያየን ማለት ነው። እና ያንን ቀን በቃ በጣም ነው ደስ ያለኝ። በጣም ነው ያመሰገንኳት። ደውዬ አመሰግናለሁ አልኩኝ። ከዛ ተለያየን ማለት ነው። ከዛ ምንድነው እየተደዋወልን እያወራን ነበር፣ እየተነጋገርን ነበረ። ከዛ ነገሮች እንዳሰብኳቸው አልሄዱም። ሀቡ ማለት ይሄ እንዴት ነው አንዳንዴ እኛ ባሰብናቸው እኛ የምናስበው መንገድና ነገሮች ሲዘጋጉ እንዴት ነው የኛ ኮል ሴንተር ቅድምም እንዳወራሁት እኔ 9332ን ስከፍተው ሀሽም ኮንሰልታንሲን ስከፍተው ሀቡ ይሄ ገንዘብ አግኝቼበት ሀብታም ሆኜበት ህይወቴ ተቀይሮ ምናምን ብዬ አይደለም የከፈትኩት። እኔ በጣም ረጅም ዓመት በዲፕሬሽን በጣም ረጅም ዓመት እንትን ብያለሁ፣ ሰፈር አድርጌያለሁ። በጣም ረጅም ዓመት መድኃኒት ወጥ ነበረ፣ በጣም ረጅም ዓመት ማለት ነው። እና የቅርቤን ሰው አጠገቤ ያለን ሰው አጥቻለሁ፣ በሶሳይድ ራሱን አጥፍቶ ማለት ነው። እና ይሄ ሀሽም ኮንሰልታንሲ ላይ ኢንቨስት ወይም ሀሽም ላይ ኢንቨስት ያደረግኩት ብር የሚገርምሽ ምነግድበት ገንዘብ ለንግድ እኔ ነጋዴ ልጅ ነኝ እና ምነግድበት ምር ነው። አይ አንዳንዴ ሁሉ ጊዜ እንዴት ነው ምንድነው ለነፍሳችን ብቻ ለገንዘብ ብቻ ከምሰራ ለምን የሆነ ነገር የሆነ ኢምፓክት አልፈጥርም ወይም የሆነ ለውጥ አላመጣም? ድምጽ ይሰማል? አው ይሰማል። ቀመር ካልተሰማ እኔ ራሴ አይሰማም እልሻለሁ። እኔ ራሴ አይሰማም ካላልኩሽ አታቁም። እሺ የሆነ ለውጥ ለምን አላመጣም ብዬ ነው ተሁላ ተይ ነግጂበት ለይኑላ ብር ለምን ታወጫለሽ ተብዬ አይ ወደፊት ሲስተካከል ብር ያመጣልኛል የትሬኒንጎችን ስንሰራ ምን ስንል ብዬ የጀመርኩት ስራ ነው ማለት ሀቡ ብዙ ነገሬን ያጣሁበት ስራ ነው። በጣም ብዙ ነገሬን ቤተሰቤን ምናምን ማለት ሰው እንዴት ይሁላ ብር ላይ ካምፓኒ ላይ በነፃ የሚሰራ ለህዝብ የሚሰራ ድርጅት ላይ ኢንቨስት ያደርጋል? ማን ነው የምትዩ እየተባልኩኝ ነው የሰራሁት ማለት ነው። ያለውን ነገር የጀርባ የሚያውቃል። ከዚህ በፊት እንደውም እንደ እጣውላ ምናምን አዘጋጅተናል ድርጅታችንን ሳፖርት እንዲያደርግ ማለት ነው። ሰራተኞቻችን እንዲከፈላቸው በሰዓቱ እንዲከፈላቸው የቤት ኪራይ በሰዓቱ እንዲከፈል ብለን ማለት ነው። እና ጀቤ በሰዓቱ ስለ ድርጅቱ ምናምን ታውቃለች፣ ያለውን ነገር ታውቃለች፣ ቢሮዬን ታውቃለች። እኔ ማቃት ቅርብ ጊዜ ነው የተዋወቅነው፣ በሰው ነው የተዋወቅነው። ያለውን እኔ ብር እንዳላት ይሁላ ብር እንዳላት ብር እንደምታገኝ እኔ ማቀው ነገር የለም ሀቡ፣ ምንም ማቀው ነገር የለም። እኔ ማቀው እሷ ሰፖርት እንደሚያስፈልጋት ነው ሁሌ የምታወራኝ። ራሷ ግን በቃ ላድርግልሽ ህልምሽ ከሚቀጭ እንደዚህ ከፍቶሽ ከማይ ብላ ነው ያደረገችልኝ። አላህ ይስጣት፣ ውለቷ በጣም ነው ያለብኝ። አላህ ይስጣት፣ አሁንም አላህ ይጨምርላት። ነገር ግን እኔ በሰዓቱን ብሩን ዲሊቨር መስጠት አልቻልኩኝማ። ጊዜ ስጭኝ አሁን እንደዚህ ቀን ሮብ ሐሙስ ምናምን ስላት እነዛ ሰጥሻለሁ የሚሉኝ ሰዎች በዚህ ቀን እንሰጥሻለን ሲሉኝ እኔም በዚህ ቀን ሰጥሻለሁ እላታለሁ። ሀቡኔ ስልኬ ማለት ነው ማአት ሰው ነው የሚደውልልኝ። በቃ ማአት ሰው ይዛትብኛል። እንደዚህ አለቅሽም እንደዚህ ይባላል። ቢሮት ድረስ እየመጣች ትዝትብኛለች። 9332 ላይ እየደወለች ትሰድበኛለች። ማትሰድበኝ ማትለኝ ነገር የለም ግን ሀቅ አላት። ምክንያቱም በቃ ብሩ እኔ ጋር አለ። ልክ ናት ብዬ ነው ዝም እያልኳት ያለሁት። ቤተሰቦቼን አይቀር ጓደኞቼን አይቀር ብዙ ነገር ይሄ መስመር አልፋ ሁላ ብዙ ነገር ስትጮህብኝ እኔ ራሴን ነው የሚያመኝ። ሀቡኔ ምትልክልኝም ቮይስ የምትናገረኝን ነገር እኔ አንድ ቴክስት ለሷ እኔ ጋር ብር የለሽም፣ ጓደኞቿን ቢገቡ ማናቸውን ቢገቡ ብር እኔ ጋር የለሽም
ብዬ አላልኳትም። አልሞላልኝም። የተወሰነ ጊዜ ስጪኝ እሰጥሻለሁ ነው ያልኳት። በቃ የሆነ የተወሰነ ጊዜ ስጪኝ እሰጥሻለሁ። ሁሌ ነገሮች እኛ ባሰብንባቸው መንገድ አይሄዱም። ናት አላህ ባለው ነው እንጂ እኛ ባልነው አይደለም። እዚህ ጋር ደግሞ የድርጅት ባለቤት ናት እንደዚህ ስትል እኔ ትርፋማ በጣም ገንዘብ በሚሊዮን እያገኘሁበት ያለበት ድርጅት አይደለም። በቃ እኔ ስለሚያስደስተኝ ብቻ ነው፣ ስራው ስለሚያስደስተኝ። እንደገና ደዋዮችም እኛ ጋር ባላቸው ነገር በጣም ብዙ ሰዎች ደስተኛ ስለሆኑ ያ ነገር ስለሚያስደስተኝ ነው እንጂ 5 ሳንቲም ማገኝበት ነገር የለም። ከዚህ በፊት የጀርባ አንቺንም እንዲያግዝሽ ሰፖርት እንዲያደርግሽ ብሎ እጣ ምናምን ጀምረን ነበረ እኛን ድርጅታችን እንዲያግዘን። ምክንያቱም ስለገባው አላማው ስለገባው ያለው ነገር ስለገባው ማለት ነው። እኔ ከጳጉሜ 3 ጀምሮ ታምሜ ነው ያለሁት፣ ሆስፒታል ነው ያለሁት። በቃ በጣም በጭንቀት ምናምን ማለት ነው። ከዛ ልክል ቪዲዮ እና ፎቶ እየላኩላት ነው ታምሜ ያለው በእሷ ሳይድ ማለት ነው። ማይደውልልኝ ሰው የለም። ማላውቀው ሰው ይደውልና እንትና ነኝ እደውልና እንትና ነኝ እንደዚህ ብሎ ሙልጭ ያደርገኛል። የኔ ጓደኛ አንድ ሰው ሲያናግራት የምትሳደበው ስድብ በቃ ከአፏ የሚወጣ ይዲቃላ ልጅ አንተ እንደዚህ ማትሳደበው ነገር የለም። እኔ ሁሉንም ነገር ልክልሻለሁ፣ አልቅሽም፣ ገድዬሽ ነው እጄ ለፖሊስ ምሰጠው ማትለኝ ነገር የለም። ግን ልክ ናት፣ በቃ ብር አላት፣ እኔ ጋር ሀቅ አላት ብዬ ነው ዝም ያልኩት። ዛሬ ግን ፖስት ስታደርግ ስልኬ ዝግ ነበረ ጠዋት ማለት ነው። ከዛ የሆነ ሰዓት ላይ ቲክቶክ ላይ ማአት ሼር ተደረገልኝ፣ ማአት ሼር ማለት ነው። ምንድነው ምናምን ብዬ ስገባ እሷ ፖስት አድርጋኛለች። ከዛ ጓደኞቼ ምናምን ቲክቶክ ላይ የሚያውቁኝ ምናምን ተረጋጉ እና የሚደረገውን ነገር እናደርጋለን ብለው አንዷ ደወለችላት። እንደውም ቪሎራም ደውላላት በቃ ብርሽን ትሰጥሻለች አልሰጥሽም አላለችም፣ ግን አልሞላላትም ነው ተረጃት እና አይሰጠኝም ይበላብኛል ብለሽ የምታስቢ ከሆነ ውልና ማስረጃ ሄደን ተፈራርመን ቼክም ልስጥሽና የተወሰነ ቀነ ገደብ አድርገን ትሰጥሻለች አለቻት። ስትላት ማለት ነው ሀቡ ወላሂ ሪካርዱን አሰማሻለሁ። ሙልጭ አርጋ አንቺ እንደዚህ ዲቃላሽ አንቺ ኬታ ሙልጭ አርጋ ሰደበቻት። በእኔ ሰበብ የኔ ጦስ ጓደኞቼ ጋር አልቀረም፣ ጓደኞቼን ጭምር ነው ያሰደብኩት። እኔ ገንዘብ ነው የወሰድኩት። አላህ ይስጣት፣ በሰዓቱ ደርሳልኛለች አድርጋልኛለች። ግን እኔም አካውንቴ ላይ ኖሮ ድርጅቱ ላይ ኖሮ አይደለም ዝም ያልኳት። በቃ ነገሮች ባሰብናቸው መንገድ አልሄዱም። ድርጅቱም ወዲያውኑ በጣም ብዙ ደዋይ ሲጨምር ባለሙያ መጨመር አለብን። በቃ ወጪ ያልታሰበ ብዙ ወጪዎች መጡብን ማለት ነው። እሱ ደግሞ አስረዳታለሁ። ልታዳምጥሽ ዝግጁ አይደለችም። 24/7 መሳደብ የምትሳደበው ስድብ ደግሞ ላኢላሀ ኢለላህ። በቃ እኔ አንድ ቃል መጥፎ ቃል አይወጣኝም። በቃ ልክ ነሽ እኮ ጀቤ ልክ ነሽ እረዳሻለሁ፣ ግን እንደዚህ ሆኖ ነው ብዬ ማናገረው። ቅድም ዲጄም ያናገረኝም እሱ ዋትስአፕ ላይ ያናግሮኛል። አዎ ልክ ነህ እንደዚህ አደርጋለሁ፣ እሺ ትንሽ ቀን ስጠኝ እያልኩ ነው እያናገርኩት ያለሁት ማለት ነው። እኔ ያለሁበትን እኔና አላህ ነው የምናውቀው። ቤቴ ድረስ መታ ዘበኞች ነው ያባረሯት። ቢሮ ድረስ መታ ልጆቹ ላይ ዝታ ስራችሁን ትለቃላችሁ ብላ ፎክራባቸው ነው የሄደችው። 9332 ላይ እየደወለች እነሱን ትናገራለች። ይሄን ሁላ ዝም ያልኩት በቃ ልክ ናት ሀቅ አላት በቃ ብር ስላላት ነው ብዬ። ዛሬ ግን በቃ ላይቭ ላይ ቤት ፎቶዬንም ፖስት አደረገች፣ 3 ቪዲዮ ፖስት አደረገች። ከዛ ላይቭ ላይ ገብታ እሱም ሪካርድ አለ አለቀዝም ሆዷን ዘግዝቄ ገድዬ ብዙ እገልሻለሁ ገድዬሽ እንደዚህ ያደርጋለሁ ስትል ዝም ምላት እኔ በቃ እኔ መነጋገር እንደዚህ ክፉ ነገር መነጋገር ስለማልፈልግ ወይም ደግሞ በቃ መናገር አልችልም። እዚህ ጋር እኔ ጋር ብር አላት በቃ ብሯ መልሼ ያበቃል ብዬ ነው። እና ደግሞ አብረን ጠጥተናል፣ ቤቴ መታ አድራለች፣ ብዙ ነገር አብረን አሳልፈናል፣ ብዙ ነገር ነግራኛለች። ያንን ነገር እኔ አከብራለሁ። ያደረገችልኝንም ነገር ደግሞ በጣም ነው ማከብረው። ምክንያቱም በሚያስፈልገኝ ሰዓት ነው የደረሰችልኝ፣ ብር በሚያስፈልግልኝ ሰዓት ነው የደረሰችው። ሰማለሁ። አዎ ትሰሚያለሽ። ካልተሰማሽ እኔው ራሴ አትሰሚም እልሻለሁ። እሺ አይ ስታክስ ያደርግብኝ ነው። ሪምሻ ከቲክቶክ ብር በመሰለሽ ነኝ። ሪም ከቲክቶክ ውጪና ፌስቡክ ወይ ዩቲዩብ ካርደሽ መልሰሽ ነይና ፍላወር ላኪልኝ። እሺ ውዴ። ብር በሚያስፈልገኝ ሰዓት ደርሳልኛለች ብዬ ነው ዝም ያልኩት። አሁን ቀደም ላይቭ ላይ ገብታ እኛ ዋተን እንሰጥሻለን ምናምን ያሉ ሰዎች ቴክስት ያደርጉላት እነሱንም ሙልጭ አድርጋ ሰደበች። እኔ በቃ ሁሉም ዛሬ አይተው ጓቲሞቼ ምናምን ጓደኞቼ የራሴ ጓደኞቼ በቃ ይዋጣና የሆነ ነገር ይደረጋል። እኛ ተርፎን አይደለም አቡ እውነት ስነግርሽ ማለት ነው። እኛ እንደ ካምፓኒ በጣም ነው ስትራግል እንትን እያለን ያለ ነው። ግን ድርጅቱ እንዳልኩሽ ነው። እኔ በጣም ረጅም ዓመት አንድ ሰው የሚረዳኝ ሰው አልነበረም።
ጨነቀኝ ዲፕሬሽን ውስጥ ገባው ስል እንደ ቅንጦት ነው የሚታየው። ምን ጎሎብሽ ምን አተሽ ምናምን እየተባልኩኝ ነው የነበረውና የሆነ ሰው እንኳን ብረዳ ብዬ ከፈትኩበት ማለት ብዙ ጊዜ አይዘግቸው በቃ ወደ ቢዝነስ ወደ ራሴ ቢዝነስ ልግባ የራሴን ልስራ እያልኩኝ አስብና እኛ ላይ ተስፋ ያላቸውን ሰዎች እኛ ጋር እየደወሉ እየተረዱ ያሉ ሰዎችን እኛ ጋር እየተደወሉ ተስፋ ትዳራቸው የተስተካከለላቸው የዳኑ ከራስን ከማጥፋት የዳኑ ሰዎችን እያየሁ ነው እስካሁን ያቆየሁት እንጂ ለእኔ ለቀመር ሀሽም ምንም ያደረገልኝ ከጭንቀት ውጭ ከመጨናነቅ ውጭ የሰራተኛ ደሞዝ ደረሰ የቢሮ ኪራይ ደረሰ ብሎ ከመጨነቅ ውጭ ምንም ያተረፈልኝ ነገር የለም። እሷም ደግሞ ብሩን ስትሰጠኝ እኔ ህልምሽ ይገባኛል ህልም ሲጨልም እረዳለሁ እንዴት እንደሆነ ስሜቱን አውቃለሁ ብላ ነው የሰጠችኝ። ለእሱ አላህ ይስጣት በጣም ጥሩ ነገር ነው ያደረገችልኝ። በሰዓቱ መድረሷ ግን እዚህ ደረጃ እንዳረሳለን ብዬ አላሰብኩኝም። ማለት በዚህ ልክ እንዴ እኔ ብዙ ጊዜ እኮ ፈምስብሻለሁ፣ ፎቶሽን ዘግዝቄ ፈምስብሻለሁ፣ ፎቶሽን እንትን ብዬ አተርፍብሻለሁ፣ ፎቶሽን እንትን ብዬ አንቺ ከሰጠሁሽ ብር በላይ ነው ማተርፈው ስትለኝ ዝም ነው የምላት። ለምን እኔ የቲክቶክን ነገር አላውቅም፣ የቲክቶክ ሰው አይደለሁም እውነት ለመናገር የቲክቶክ ትሬንድ አይገባኝም። እና ላይክ ኦልዌይስ በቃ የሰጠሁሽን ይሄ 100 ምናምን ሺህ ብር እጥፉን ነው ማስገባው። አሁን ካለኝ ፎሎወር የበለጠ ነው ማተርፈው፣ ህይወትሽን ነው ማጨልመው ብዙ ነገር ትለኛለች። ግን ኢትስ ኦኬ በቃ ብር አላት እኔ ጋር ልክ ናት ብዬ ነው ዝም ያልኩት። አሁንም እዚህ ጋር ፖስት ለማድረግ ጥፊ ከዚህ ብር የለሽም እንደዚህ ምናምን ወይም ሰድቢያት ምናምን አይደለም። እሺ ነው የምላት በቃ ሁሉ ጊዜ ሙልጭ አድርጋ እየሰደበችኝ እሺ ነው የምላት። እናትሽ እንደዚህ ትሁን አንቺ እንደዚህ የእንትን ልጅ ምናምን እያለችኝ እሺ በቃ እሺ ነው የምላት። ለምን እኔ አፍ መካፈት ስለማልፈልግ ማለት ነው። ሌባ ብላ ደግሞ ፖስት ለማድረግ ሰርቂያት ቢሆነው ራሷ ሰታኝ ብድር ነው የሰጠችኝ እሺ መልስልሻለሁ ተባብለን ሌባ ብላ ፖስት ድርጅቱን ራሱ ፖስት ማድረጓ ለምን ቢሮ ሄዶ ሰዎችን ማስጨነቅ ለምን? በቃ እኔ እኮ ጊዜ ስጪን እንሰጥሻለን ነው ያልኳት። አመሰግናለሁ። እሺ እናመሰግናለን። ጀንበሬ ያልኩኝ ጀበበች። የመጀመሪያው ጥያቄ ጠይቀሽ ነው እንዴ የሰጠሽው? እኔ ልስጥሽ ብለሽ ራስሽ ጠይቀሽ? ጀበበች አቡዬ ስታክ እያደረገ ነበረ። እሺ ቀመር ያወራችሁን በሙሉ ሰማለሁ? አዎ ቀመር ያወራችሁን በሙሉ ሰምተሻል? እሰማለሁ አቡ። አዎ ጀበበች ገንዘቡን ሙሉ ቀመር ያወራችሁን ሰምተሻል ማሪ? አይ በደንብ አልሰማኋትም፣ ግን የሆነ የሰማሁትን ልንገርሽ። በመጀመሪያ ካራሚ ካፌ ድረስ እሰማለሁ አቡዬ። አዎ ገንዘቡን አንቺ ሳትጠይቅሽ አንቺ ልስጥሽ ብለሽ ነው አንቺ ለሽ ኦፈር ያረግሽላት? ተቋርጫለሁ ልቤ ወረደ እሰማለሁ እያልሽ ልቤን ያወረድሽው ማሬ። አዎ ትሰሚያለሽ። እሺ እናቴ አንቺ ነሽ ኦፈር ያረግሽላት? በጭራሽ ራሷ ጠርታኝ ጀቤ እንደበዛ አውቃለሁኝ፣ በጣም እንዳስቸገርኩሽ አውቃለሁ፣ ግን አሁን ከአቅሜ በላይ ስለሆነ ለሰራተኞቼ ደሞዝ መክፈል አቃተኝ። አንቺ ጋር ለብር አለ እሱን አበድሪኝና እመልሳለሁ አለችኝ። ይሄን አላልኩም ትበለኝ ሀቡ። እንዴት አወቅሽ እንዳለሽ? ወይኔ ይኸውልሽ ማሽኔና እሷ እኔ ወዳጅ ሳደርግሽና ቀመርን ከልብ ያመኛት ነበር። አላማዋን ወድጄው ነበር። በጣም መልካም ልጅ ናት። በጣም እንዴት ልበልሽ እና አመለካከቷ በጣም የበሰለች ናት። አንዳንድ እኔ ማላያቸው ስህተቶቼን አይታ ትነግረኛለች እና በዛ ተግባብተን የምር ጓደኛዬ ይመስላኝ ነበር። እና እንዴት ተዋወቃችሁ? ቆይ ከተዋወቃችሁ ጀበበች እንዴት የተዋወቅነው በሴታ ሴት ፓወር አማካኝነት መስጠት በጎ አድራጎት ድርጅት ውስጥ ነው የመጀመሪያ ጊዜ የተዋወቅነው። አዎ አለ እና እዛ የጋራ ጓደኞች አሉን ቤቲና ጆርዲ ይባላሉ። እነሱ ናቸው ያስተዋወቁን እና በቃ ስታያት የምታሳዝን ልጅ ነች። በዛ ነው የተገናኘ ነው። ተግባባን፣ አወራን፣ በስልክ እናወራለን። የምር እኔ ሀቡ ሰው እኔ አምኜሽ ወድጄሽ ህይወቴ ውስጥ ከገባሽ ምን የማይቀረኝም ስነግርሽ ድድብናዬ ያ ነው። ይሄን ሁሉ ዋጋ ያስከፈለኝ ከምንም በላይ አናዶኝ ደግሞ እዚህ ጋር የመጣሁት ቀን ከመቁረጧ ሀቡ ሰኞትል እኔ ህፃን ልጅ እኮ አይደለሁኝም። በስትክል እኔ ደደብ አይደለሁም። በስትክል ብታስረዳኝ የሚገባኝ ሰው ነኝ። ስልኬንና ሰርቨሬን ሸጬ ልመጣ ነው ጠብቂኝ አለችኝ። እግዚአብሔር በሚያውቀው ይሄው ወንድሜም ሁሉም አሉ። ከዛ አልኳት ስልኬንና ሰርቨሬን ሸጬ መጥቼ አስገባልሻለሁ 60 ሺህ ብር አለችኝ።
ከዛ እሺ ብዬ ጠበቅኳት። እሺ ብዬ ጠበቅኳትኝ ማለት ነው። ባይ ምንም ነገር የለም ሀቡ፣ ባይ ምንም ነገር የለም። ዝም አልኳትኝ። በሆነ አለፈ፣ ያ ቀን አለፈ ሀቡ። እኔ ያሳለፍኩትን ቀን እኔና በአውደ ዓመት ምድር ያሳለፍኩትን እኔና መድኃኔዓለም ነን የምናውቀው። ገባሽ? እኔና መድኃኔዓለም ነን። እኔ ቤቴ ያስገባሁት ጽዋ እመቤቴ ፊት ድፍት ብዬ ከዚህ ጉድ አውጪኝ ወይ ግደኝ ብዬ ሞቴን በህይወቴ ስንት ችግር ሳሳልፍ፣ ስንት ረሃብ፣ ስንት ችግር ባዶ ሜዳ ላይ አድሬ እንኳን የዚህን ያህል ከፍቶኛ አያውቅም ሀቡ። ያንን ሁላ ነገር ሳሳልፍ አልቅሼ አላውቅም ለህይወቴ። እሷ ለቀሰችኝን ሩብ ህይወት አላስለቀሰኝም። በጣም ከባድ ነው። የሰው ሀቅ ነው ባክሽ። ቀመር ከጉድ አውጪኝ። ገመድ ይዤ ነው የሮጥኩትኝ። ገብርኤል ምስክሬ ነው። ወንድም ያለ ጓደኞች ያሉ እዚህ ቤት ውስጥ የሰው ሀቅ ነው። ቀመር ከጉድ አውጪኝ በላት። ስልኳን ዘጋችብኝ። ቴሌግራሟ ላይ መደወል እንዳልችል ነው ያደረገችኝ። አሁንም መደወል አልችልም ቴሌግራሟ ላይ። በፊት ኖርማል ደውዬ ያገኛት ነበር። አሁን አልችልም ጭራሽ። ሲላት በሰው ታስነሳለች ሀቡ። ሲላት ታምሜ ነው ትለኛለች። እኔ እኮ አንድ ሰው ቁርጡን ቢነግርሽ አማራጭሽ ፈልገሽ ትቀመጫለሽ። ሰኞ ብላኝ እኔ እንደ ህፃን ልጅ ሰኞ ብላኝ የዚህ የሚቀጥለው ሳምንት ነው ያልኩሽ አለችኝ። እሺ ብዬ ተውኳት። ከዛ አሁን ዛሬ ደወልኩላት። ሲጠራ ጆሮዬ ላይ ነው የዘጋችሁ። ይሄንን አልዘጋሁም ብላ ትማልልኝ። ጆሮዬ ላይ ዘጋችብኝ ሀቡ። ዝም አልኳትኝ። እኔ ወድጄ አይደለም እዚህ ላይ ያመጣኋት። የምኖረውን ኑሮ እኔ ነኝ የማውቀው። እንደ እህትና አላማዋን ተረድቻት በጣም ስላሳዘነችኝ ነው እንደዚህ አይነት ሪስክ የወሰድኩትኝ ሀቡዬ እንጂ የኔ ህይወት አሁን ገና ነው ቀና ያለው። የላመና የጣመ መብላት እንኳን የጀመርኩት አሁን ነው። እድሜ ልኬን አፈር እየጋጥኩ ነው። ልጅነት ምን እንደሚመስል አላውቀውም እኔ ሀቡ። በዚህ እድሜ እንደ ልጅ ያደርገኛል። አሁን ገና ነው ደስተኛ ለመሆን እየሞከርኩ ያለሁት ሀቡ። የምሬን ነው የምልሽ። እንደ ልጅ እንኳን እንደ ማንም ልጅ አይደለም ያደግኩት። የኔ አስተዳደግ በጣም ከባድ ነበር ከምልሽ በላይ። አሁን ደግሞ ህይወት በጣም ከብዶኛል። ለራሴ ህይወት በጣም ከብዶኛል አሁን ላይ። እኔ ጓደኞቼ ባይኖሩ አብድ ነበር። እዚህ ቲክቶክ ላይ የተዋወቅኳቸው ጓደኞች ባይኖሩ አብድ ነበር። እግዚአብሔርን ከየትና ከየት እየመጣ ነው አንዷ በቃ ያልፋል፣ ይሄን ነገር አብረን እንወጣዋለን ያለችኝ። የሰው ሀቅ አንስቼ ሰጥቻታለሁ። ብሩ ላይ የሰው ሀቅ ነበር። ጌም ጓደኞቼ ስራ ለመጀመር ፈልጋለሁ ስላቸው ጌም ተጫወቺና ጌም በጊፍት እንሰጥሻለን ራስሽንም ታስተዋውቂያለሽ ሲሉ ጌም ተጫወትኩ። ጌም የተጫወትኩበትን ገንዘብ እሷ ጋር ካለው ግማሹ የኔ ነው። እሱን ጨምሬ የጀበና ቡና ልከፍትበት ነበር ያሰብኩት። ሽፎን ቤቴ በደንብ እንዲሰራልኝ ነበር ያሰብኩት። የሁላ ነገር ቀረ ሀቡ። ሰው ችግርሽን ይጠቀምበታል። ኮይን ዘርዝርልኝ ብዬ የሰጠሁት ልጅ በ100 ብር የዘረዘረልኝ እግዚአብሔር በሚያውቀው ነው የምልሽ። ለችግሬ እንኳን ወዳጅ ያልኩት ሰው አልደረሰልኝም። እኔ ለእሷ ስደርስላት ለእኔ የሚደርስልኝ አልነበረም። እኔ ሀቡ እውነት ከዚህ በላይ ምንም አልልም። ብያታለሁ፣ ሰድቤያታለሁ። ባገኛት ሀቡ በዛን ወቅት ባገኛት ምንም ሰው እንደ የገዛ ወንድሙን እኮ ለመሬት ብሎ የሚገለበት ሀገር ነው እኮ ያለ ነው። ለ100 ብር ብሎ የሚገደልበት ሀገር ነው ያለ ነው እኮ አይደል እንዴ? ለስልክ ብለው የሚገደልበት ሀገር ነው ያለ ነው። እንኳን 190 ሺህ ብር ሰጥቼሽ ይቅርና ማለት ነው። አልተናገርኩሽም ገና ቀመር። መች ተናገርኩሽ? አልተናገርኩሽም። በእኔ ህይወት አልተናገርኩሽም ገና። በእኔ ኑሮ አልተናገርኩሽም ገና። አንጀቴ ቁስል እያለ እኔ ሀቡ ህይወቴን ሚዲያ ላይ መውጣት የምወድ ሰው አይደለሁም። ያመኛል። ታውቃለች ምን እንደሚያመኝ ሁላ ነግሬያታለሁ። ድፍት ተብል ማንም አያዝንልኝም። 3 ቀን ነው የሚለቀስልኝ። አበቃ። ከዛ በኋላ አንጀቴ እያረረ ነው። ግን እኔ የሚሆነ ነገር በሆነ ራሱ ማለት ነው አንጀቴ እየተቃጠለ አሁን ያለቻቸው ጓደኞቿ አሁን እዚህ ጋር መተው እዚህ ጋር ይቅርታ ለንግግሬ አሁን እዚህ መተው ወሬ ከዚህ የሚያዳርሱት በዛ ሰዓት አልደረሱላትም። አንዳቸውም ከቸገረሽ ማንም አይፈልግሽም። እናትሽ ራሱ አትፈልግሽም። ሀዘንሽ፣ እንባሽ፣ ችግርሽ ገብቶኝ አምኜሽ ቀመር ከምንም በላይ አምኜሽ ነው የደረስኩልሽ። አምኜሽ እምነቴን ነው የበላሽው አንቺ። ከምንም በላይ እምነቴን እንደ ህፃን ተጫወትሽብኝ። ሰኞ ስትይኝ፣ ማክሰኞ ስትይኝ፣ ሮብ ስትይኝ፣ እንዲህ ስትይኝ ትንሽ ለህሊናሽ አይከብድሽም? እኔ አላሳዝንሽም? እኔ እኮ መጠጊያ አጥቼ ታውቂያለሽ የት እንደነበርኩኝ አይደል? ህይወቴን ለማንሰራራት የከፈልኩትን መስዋዕትነት ታውቂዋለሽ አይደል?
ብዬ የማንንም ሽንት ቤትና የማንንም እንትን ሳጥብ ነበር። ቀን አላለልኝም ህይወቴ። ሀቡ ገና አሁን ነው መኖር የጀመርኩት። ሀቡ ገና አሁን ነው እንደ ልጅ እንደ ወጣት እንደ ሴት መኖር የጀመርኩት ገና አሁን ነው። ሀቡ ለምን ብዬ ነው በሷ የምቃጠለው? ለምን ብዬ ነው የምናደደው? ቤቴን ከፍቼ ላሳይሽ። የምኖርበትን የምከራይበት አጥቼ ነው አርፌ የተቀመጥኩት። እላይ ላይ ዝናብ እያስገባ ነው። ቪዲዮ ከፍቼ ላሳይሽ። ህይወቴን ለሰው ማብራራት የምወድስ አይደለሁም፣ ግን ላሳይሽ ሀቡ በእግዚአብሔር እዩ፣ በእግዚአብሔር የምሬን ነው። ምንሽ ይታይሻል? እላያችን ላይ እላይ አፍርሰውት ቤቱን መልቀቅ ስላቃተኝ የ3 ወር የ4 ወር የቤት ኪራይ ይጠይቁኛል። ሙሉ እንዳለ ጣራው በውስጥ እንዳለ ክፍት ነው። ሰው ገንዘብ ብጠይቅ ማንም እንደማይሰጠኝ ውስጤ ስለሚያውቅ አፌን ዘግቼ የተቀመጥኩትኝ። የምከፍለው የቤት ኪራይ እንኳን የምከፍለው ነገር ስለሌለኝ ማለት ነው። ግን እግዚአብሔር ያንቺ መቀለጃ አደረገኝ። እውነት ፍርዱን እግዚአብሔር ይስጥሽ። ምንም አልልሽም ቀመር። እዚህ ውስጥ መግባትም ሰው ፊት አንቺን ማምጣትም አልፈልገውም ነበር። ቪዲዮንም አልፈልገውም ነበር። ሀቡ ተገድጄ ነው ያደረግኩት። አሞኝ ነው። ስልኬን ሸጬ መጣው ብላኝ እንደ ሕፃን ልጅ እኔን ትሸውደኛለች። እንትኔን ሸጬ መጣው ብላ እኔን እንደ ሕፃን ልጅ ትሸውደኛለች። ፈጣሪ ፍረድ። የእውነት ምንም አልልም። እኔ የእጄን የሰጠኝ ሻጋደል ያለችበትን ሁኔታ አንቺ አይ ቲንክ ከሷ የተሻለ ሁኔታ ላይ ያለሽ፣ ከሷ የተሻለ ህይወት አለሽ። ከሷ የተሻለ ህይወት ቢኖርሽ ነው በነፃ ሰውን ለመርዳት ድርጅት የከፈትሽው። ስለዚህ ለዚች ልጅ ገንዘቧን ተበድረሽም ቢሆን ስጫት። ከዘመዶችሽ ከጓደኞችሽ ተበድረሽ ብሩን ስጫት። ሀቡ አሁንም እኮ ከእሷ ጋር ያወራ ነው። አሁን እኮ እሷ የምታወራው ሀቡ እኔ አልሰጥሽም፣ እኔ ጋር ብር የለሽም፣ ምንም ብር የለሽም፣ ዞር በይ፣ 5 ሳንቲም አልሰጠሽኝም እንዳልኳት ነው እያወራች ያለችው። እኔ እያልኳት ያለሁት እኔ ጋር ብር አለሽ፣ አሁንም ብር አለሽ፣ እኔ ጋር ሰጥሻለሁ፣ የተወሰነ ጊዜ ስጪ ነው እያልኳት ያለሁት። ሀቡ ሳልሞክ እኔ ጠዋትና ማታ የእሷን ስድብ ቮይሷን እኔ ጠዋትና ማታ የምትልክልኝም ቮይስ እኔ ልክልሻለሁ ከፈለግሽ። የእሷን ጠዋትና ማታ ስድብ ቤተሰብሽ እንዲህ አንቺ እንደዚህ አፈርቢ ገደል ግቢ እናሽ እንደዚህ ያለቅሽም ስትለኝ እኮ እኔ ቀመርዬ አልካደችም። ስድብ አይደለም። ፊት ለፊት ባገኛት ልገላት ሁላ እችላለሁ። ምክንያቱም ገንዘቤ ለእኔ ህይወቴ ነው። ብዙ መከራና ችግር አይቼ ነው እዚህ የደረስኩት። ዛሬ ነው መኖር የጀመርኩት እና ዛሬ መኖር ጀምሬ ደግሞ አልደራደርም። ስላመንኳት ነው። ባለችበት ቀን እመልሳለሁ ስላለች በእሷ ይህን ያህል እምነት ስላለኝ የሰጠዋትኝ። ስድብ ቀላል ነው። ፊት ለፊት ባገኛት እገላታለሁ እኮ ነው ያለችው፣ እዚህ ሁሉ ህዝብ ፊት ሳትፈራ። ምክንያቱም በቃ ገንዘቧ የማትደራደርበት ነገር ነው። ድሃ አንድ ባለው ነገር አይደራደርም አለ። አንድ ሰው ይሄ ብቻ ካለው በዚህ ይደራደራል። ይሄ ብቻ በቃ ያላት የ190,000 ብቻ ነው። ስለዚህ አትደራደርበትም። አልካደችም። ስድቡን አይደለም በአካል ባገኛትም ማለች እኮ ሰማሻ? አልካደችም እኮ እኔ ሀቡ አሁን እኮ እኔ ብሞት ይሻለኛል ከዚህ ሁላ ጭንቀት፣ ከዚህ ሁላ ነገር አግኝታ ብትገለኝ ይሻለኛል። እውነት ለመናገር 24/7 እኔ እንደዚህ ከመሆን ማለት ነው። አሁንም እኮ ቅድም ያልኳት ጓደኛዋም ደውላልኝ፣ ማአት ሰው ነው የሚደውልልኝ በሷ በኩል። ያልኳቸው ምንድነው የተወሰነ ጊዜ ስጡን፣ ብሯን እመልስላታለሁ። የተወሰነ ጊዜ ነው የምፈልገው፣ የተወሰነ ነገሮችን እስካስተካከል ትስጠኝ ነው ያልኩት እንጂ ሌላ ብር የለሽም እኔ ጋር አልሰጥሽም አይደለም ያልኩት። እኔ ብችል እስካሁን ድረስ መስጠት ብችል እኮ ጊዜውን ንገሪያታ። ይሄን ያህል ጊዜ ቢያትና ያንን ጊዜ እንጠብቅ። how long you need? 1 ወር እፈልጋለሁ። ጀበበች ዛሬ መንዳይ ኦክቶበር 13 ነው። እስከ ኖቬምበር 13 ልትታገሽ ትችያለሽ። ጀበበች ረድኤት አንድ ወር ትስጠኝና ኤግዛክትሊ የዛሬ ወር ብሯን እመልሳለሁ እያለች ነው። 1 ወር መታገስ ትችያለሽ። 1 ወር
ለበልሽ አንዳንዴ እንትን ማትዩ ነገር አለ አጠገብሽ ላይ በጣም ስለማከብርሽ 15 ቀን ሰጥቻታለሁ ከዛ በላይ ግን አልታገሳት ምን አልሽኝ እናቴ አይ ኔትወርክሽ አስተካክሎ ነው ቪዛ ያስተካከለች ነው አቡዬ ቪዛ ያስተካከለች ነው ከሀገር ልትወጣ ነው ቪዛዋን ያስተካከለች ነው ከሀገር ልትወጣ ነው ሲጀመር እሺ ቃንዴ እሺ ልንገራት ቀመር ሰምተሽ በራሷ ባንደበቷ የተናገረችው ነው ማ እኔ እኔ ዝም ልበል እኔ ቪዛ ራሷ በስትክክል ነው የነገረችኝ አባቴ ለሕክምና ውጪ ነው ያለው እና እኔም እሱ ጋር ልሄድ ነው ቪዛዬ በሆነ ነገር ተይዞብኝ ነው እና ውጪ ልትሄድ እንደሆነ ነግራኛለች ራሷ በቃሏ ነው ይሄንን የተናገረችው እኔ ምን ማስረጃ አለኝ ነገ ከነገ ወዲያ ብድግ ብላ ብትሄድ ጠይቂያት የት ቱርክ ይሁን ዱባይ ይሁን አላውቅም ቃል አመጣ ልሄድ ነው በራሷ አንደበት ነው የተናገረችው እሷ ሄዳ እቃ ማምጫ ብር አላት እኔ ነገ ለመብላቴ እንኳን እርግጠኛ አይደለሁኝ ሀቡ እሷ የምታወራውን ነገር ቆይ ቀመር አንድ የሚያስማማኝ ነገር ቆይ ሀቡ አንዴ ፓስፖርትሽን ለምን አታስይዣትም ወይ ፓስፖርትሽን አስይዣት ወይ ቼክ ጻፊላት ሀቡ እኔ ያንን ጊዜ ቼክ ልስጥሽ ብያት ነበር ያኔ ስበደራት ራሱ አልፈልግም ብላ ነው ፓስፖርቴንም ከፈለገች ሰጣታለሁ ችግር የለውም ሲቀጥል እሷ ያለችው ነገር እኔ እሷ አላህ ያደርግልኝ አሁን ተነስቼ ቱርክ መሄድ ያደርገኝ እንደዛ አቅሙ ካለኝ እኮ እኔ ከሷ ጋር ጧትና ማታ ምን ያጨቃጭቀኛል ምንም እኮ የሚያጨቃጭቀኝ ነገር የለም ሀቡ ሰው የሰው ቀመር ቆይ አንድ ሰው ከስሙ በላይ ምንም ነገር የለም ምን ይሳስበው ድርጅትን የሚያህል ነገር ሰዎች በታማኝነት እናንተ ጋር ደውሎ መቼም እኔ ሌባ ከሚባል ድርጅት ጋር ደውዬ ሚስጥሬን ተናግሬ እንዲመክረኝ አልጠብቅም ምክንያቱም ነገ ሚስጥሬን ያባክንብኛል ሌባ ድርጅት ስለሆነ አይደል ይሰማሻል ቀመር ማንም ሰው አዎ በስሙ እኔ አንድ ተራ ግለሰብ ድርጅት የሌለኝ ተራ ግለሰብ በስሜ አልደራደርም ስሜ ለኔ ከምንም በላይ ነው ስማችን ከመቃብራችን በላይ የሚኖር ነገር ነው ለ190,000 ብር ብለሽ የድርጅት ስም ታጠፊያለሽ ብዬ የድርጅትሽን ስም ታጠፊያለሽ ብዬ አላምንም እኔ ውስጤ ስሜቴ ሲነግረኝ ገንዘቧን ባልሽው ቀን ትመልሻለሽ ብዬ እተማመናለሁ እኔ ሀቡ ይሄ የተፖስተው ነገር ምናምን ራሱ እኔ ነኝ የማውቀው ምን ያህል አፌክት እንዳደረገኝ ማለት ነው ያለውን ነገር አላህ ያውቃል እኔ ዛሬ ወርም አላህ ካለ ከዛም በፊት አስገባላታለሁ ላይክ ይሄ የመጨረሻው ዴት ግን የዛሬ ወር ነው አስገባላታለሁ ላንቺ ሪሲቱን እልክልሻለሁ ጥሩ ስለዚህ አሁን እስከዛ ልቧ እንዲረጋጋ ወይ ቼክ ጻፊላት ወይ ፓስፖርትሽን አስይዣት ምን ትመርጫለሽ ከፓስፖርትሽና ከቼክ ይዣት ሄጄ ህጋዊ ውልና ማስረጃ እንፈራረምና ቼክ ሰጣታለሁ በጣም ጥሩ መቼ ነገ ነገም እንችላለን ከነገ ወዲያም እንችላለን በጣም ጥሩ ስለዚህ የሁለታችሁንም ስልክ ቁጥር ስጡኝ አሁን እዚህ ላይ አይ በውስጥ ይኸው ለሪም ላኩላትና ሪም ትልክልኛለች ዋትስአፕ ላይ ሁለታችሁም በኢንቦክስ አሁን ከላካችሁ አሁን ትልክልኛለች ሀቡዬ ሀቡ እኔ ካለብኝ ችግር አንፃር አንድ ወር ለኔ እንዳንድ አመት ነው የሚሆንብኝ እንደነገርኩሽ ነው ቅዳሜ ሙሉ ለሙሉ ቅዳሜ ይደርሳል ቤቱ ማሬ ቅዳሜ ሙሉ ለሙሉ አንድ ወር ማክሲመም ነው ማክሲመም አዎ ሀቡዬ ሰማሻለሁ አይደል የመጨረሻው ነው አንድ ወር እንጂ በሳምንትም በ15 ቀን ገንዘቡ ሊገባ ይችላል ይነሳል ከምን ላድርገው በማለት ይኸውልሽ ሀቡዬ ይኸውልሽ ቅዳሜ ኦልሬዲ ቅዳሜ ምንም በቃ ምንም እንትን የለም ላሳይሽ አሁን ያለሁበትን ሁኔታ እኔ ሌላ ምንም ነገር ፈልጌ ቼክ ትጽፍላታለች አየሽዋ እላይ ላይ ፈርሷል ቤቱ እላይ ላይ ፈርሷል እቃዬን እንደዚህ አስተካክያለሁኝ ግን የሚሄድበት ነገር አንድም ነገር ስለሌለኝ
አርፌ ተቀምጫለሁኝ የሚሄድበት ነገር ስለሌለኝ ማለት ነው። 15 ቀን ሰጣታለሁ። 15 ቀን የሰጠችሽ በ15 ቀን ውስጥ ጨርሽላት። እሺ በ15 ቀን ውስጥ ጨርሽላት። አቤት እኔ የዛሬ ወር የመጨረሻው ነው ያልኩት። ከዛ በፊት ካስገኘው አስገባላታለሁ። ግን 15 ቀን ኔትወርኳ እንዳትሰማ አድርጓት ነው እንጂ በሳምንትም ሊገባ ይችላል ብሩ፣ በ15 ቀንም ሊገባ ይችላል። ማክሲመም ነው ያለችው። በፍጹም የማያልፍበት ቀን ነው የዛሬ ወር ያለችው እንጂ በሳምንት ውስጥም በ15 ቀንም ገንዘቡ ሊገባ ይችላል። አሁን እዚህ ጋር ለመገላገል ብላ 15 ቀን ብላ ወጣ። በ15 ቀን ማታስገባ ከሆነ ምን ትርጉም አለው? እሷ ያለችው ማክሲመም ነው አንድ ወር። በሳምንቱም ከ15 ቀን በፊትም ሊገባ ይችላል ገንዘቡ። የመጀመሪያው ግን እኔ ከዛ በፊት የምፈልገው ነገ ተገናኝታችሁ ሄዳችሁ ውልና ማስረጃ እንድትፈራረሙና ጉዳዩ ህጋዊ እንዲሆን በተባለበት ቀን ባይመለስ ብሩ አትሊስት ሄደሽ መክሰስ እንድትችይ ማለት ነው። ገባሽ? ስለዚህ ነገ ሄዳችሁ ተፈራርማችሁ ቼክ ትስጥሽ። ቼክ ከዛ በፊት እኔ ዛሬ ለፖሊስ አመልክቻለሁ። ምክንያቱም በጣም እንትን እያለች ስለነበር ቢሮ መታ በጣም እየረበሸች ስለነበረ በጣም እየዛተች ስለነበረ ቤትም መታ ጥበቃዎች ነው የመለሷት። እኔ በጣም እንትን ብዬ ነበረ። ቤትሽን በጥበቃ ነው እንዴ ቤትሽ ይጠበቃል? አይ ይጠበቃል ሳይሆን በር ላይ እንትን ስትስረብሽ ምናምን ነገር መልሰዋታል። ይሄ ሰው ምናምን ማለት ነው። እና ነገም እኔ እንትን አልፈልግም ሀቡ ኦነስት የሆነ ነገር ስነግርሽ ማለት ነው። እኔም ከአንድ ሰው ጋር እመጣለሁ፣ እሷም ከአንድ ሰው ጋር ትምጣ። ይሄ ግርግር ይሄ መንገድ ላይ የምትወጣ ተማምነን በሰላም እንድንፈታው ነው የምፈልገው። ኧረ ምንም ጣጣ የለውም። ያው ምንም አይፈጠርም እንዴ ጀበበች ረዴት ምንም አይነት ነገር እንዳታደርጊያት ልጅቷን። ጋርዲዛ ከሰው ጋር ነው የምትመጣው። አንቺም ሰው ይዘሽ ሂጂ። ምንም ነገር እንዳታደርጊ። እኔ ምንም ነገር አላረጋትም። ያኔ ቢሮ ውስጥ ሆና አንዱን ቢሮ አዘግታ የምሬን ነው የምነግርሽ። እኔ የሄድኩትኝም ብቻዬን ነው። ምንም ጋርድም ሰውም አያስፈልገኝም። ምንም ነገር ማድረግ ከፈለኩኝም ብቻዬን ነው የምመጣው። እኔ ሀቡ እግዚአብሔርን ነው የምልሽ፣ ድብብቅ አይደለም። ዝታብኛል። በደንብ አድርጌ ነው ይዛትኩባት። እማረገውን ነገር ነው ይዛትኩባት። አንድ ሞክሬ ይሄኛው ህይወቴ ካልተሳካልኝ ከዚህ በኋላ ምለፋለት ምንም ነገር የለኝ። ልጅ የለኝ፣ ምን የለኝ፣ ምን የለኝ። ምንም የማጣው ነገር የለም እዚህ ምድር ላይ ምንም ማለት ነው። አፈር ድሜ ግጫለሁ ለመቆም አፈር ድሜ ነው ጋጥኩት። ገባሽ አይደለ? እኔ ሀቡ ለሞዴስ ቸግሮኝ አንድ ብር የሰጠኝ የለም። እንደሷ 190 ሺህ ብር ኖሮኝ ሰው አበድሬ እንኳን ልቀናጣ ማለት ነው። እዚህ ጋር አሉ ህይወቴን ይቀየሩልኝ። እኔ ሳላመሰግናቸው ማላልፈው ሰዎች አሉ። አቡ እነ ናምሮድ ትዙ በጣም ብዙ ጓደኞች አሉኝ እዚህ ላይ ህይወቴ መስመር እንዲይዝ ያደረጉልኝ ሰዎች ማለት ነው። የእነሱን አይን ማየት ነው ያቃተኝ። ምክንያቱም ይጠብቃሉ ከኔ በጣም ይጠብቃሉ። ተለውጬ ማየት ይጠብቃሉ። ገባሽ አይደል? አፍሬ ላይቭ አልገባም አቁም ያለውኝ በጣም አፍሬ ማለት ነው። ምን ላሳያቸው? ምንም የተቀየረ ነገር የለም። ምን ላሳያቸው ወጥቼ ሀቡ እሷ እኔ እንዴት ልበልሽ ሀቡ እውነት እኔ አሁን ለምን እኔ ጮኬ ስለምናገር ምናምን ሰው እንደ ነገረኛና እንደ ባለጌም የሚያየው እኔን ነው። መዛት አይደለም ቀርቶ ምንም ነገር ባደርግ ምንም አይቆጨኝም ነው የምልሽ ሀቡ። ምንም ይችን ታክል ህይወቴ ውስጥ የሚቆጨኝ ነገር የለም። ከኖርኩትና ካሳለፍኩት አንጻር ቀላል ነው ለኔ የተናገርኳት ነገር። እሷን ቀላል ነው። ከየት ማምጥተሽ በአሁን ሰዓት ታውቂዋለሽ ሀቡ። እኔ ተቀጥሬ ልስራ ብል አውቀዋለሁ። ጠዋት 12 ሰዓት ወጥቼ ጽዳት ስሰራ 12 ሰዓት ወጥቼ ገስት ሃውስ ውስጥ ማታ 1 ሰዓት ቤቴ ስገባ ምግብ እንኳን አይሰጡኝም ነበር። እንዴት ለፍቺ የእውነቴን ነው የምልሽ። እንደ ወጣት እግሬ ሲያምር ስንጥቅጥቅ ብዬ ነው የኖርኩት ህይወቴን። ዛሬ ላስተካክል ስልሽ ደነዝ እንደዚህ ታበላሽብኝ ሀቡ። መናደድ ማበድ አያንሰኝም፣ እኔ አያንሰኝም። ጓደኛዬ ናት ብዬ አምኛት ህይወቴ ውስጥ ማስገባት በሷ መቃጠል አለብኝ የዚህን ያህል? ጭራሽ ፖሊስ አይደለም ቀርቶ የፈለገችበት ትሂድ ሀቡ፣ የፈለገችበት ትሂድ። ገንዘቤን ነው የምፈልገው። አሁንም እኔና እሷ መሀል ላሉት ሰዎች ላለኝ ክብር ብዬ ነው እዚህ ድረስ የመጣሁት ሀቡ። እግዚአብሔር ምስክሬ ነው የምልሽ ማለት ነው። እንደሷ አልደላኝም። እንደሷ በዘበኛ የሚጠበቅ ቤት አይደለም የምኖረው። ሊኖርም ላይኖርም የሚችል ልበይም ላትበይም እንዴት ነው ሊኖርም ላይኖርም የሚችል ህይወትን ያሳለፍኩትኝ። ባሽ ፖሊስ
ይቅርታ ቀመር ሀቡ ይኸውልሽ፣ አሁንም ቢሆን ቀመር ለራሱ አይደለም ይሄን ገንዘብ የበላችሁ ወይም ደግሞ ያዋለችው። አሁንም ቢሆን እንታውቅልኝ የምፈልገው ነገር ማለት በልታሽ አይደለም ጀቤ፣ እባክሽ ተረጋጊ። ማለት ወይኔ እሺ ቀመር እየሰማንሽ ነው? አይሰማም? አለን አልተቋረጥማ። ይሰማል ሀቡ? እሺ ለዚህ ነገ ደውዬ አገኛታለሁ። ነገ ልትፈራረሙ ነው የምትሄዱት? ቁጥርሽን ስጭኝ አሁን ከመውረድሽ በፊት ዋትስአፕ ላይ ሜክ ሹር ላድርግ። ለሪም ቁጥርሽን ላኪልኝ፣ ጀበበችም ቁጥርሽን ላኪልኝ። ሁለታችሁም ለሪም ስጡልኝ አንዴ ዋትስአፕ ላይ ሁለታችሁንም ሀይል በላችሁ። ዛሬ ምንም የቆምን ያህል ቢመስለን ግን እኮ ነገ ምን እንደምንሆን አናውቀውም። በእውነት የሰው እንባ ጥሩ አይደለም። ቀመር የዚህች ልጅ እንባ ጥሩ አይደለም። ሀቡ አልሰማም። አንቺ ከሷ የተሻለ ህይወት አለሽ አይደል? ከሷ የተሻለ ህይወት ትኖሪያለሽ አይደል? ከሷ የተሻለ ቤት ትኖሪያለሽ። ጥያቄን ቀመርዬ እየፈረድኩብሽ አይደለም። ሰውን አይደለም ግለሰብ መንግስትም ይበደራል። እንደ ሰው ተበደርሽ አልሞላልሽም። ኢትስ ኦኬ። ግን አንቺ ከሷ የተሻለ ህይወት አለሽ የለሽም? ከሷ የተሻለ ቤት ትኖሪያለሽ። ከሷ የተሻለ ትለብሻለሽ። ጥሩ ህይወት ትኖሪያለሽ። ሶ ሀብታም ዘመዶች ሊኖርሽ ይችላሉ። ከማንም ተበድረሽ መስጠት ከፈለግሽ ልብሽ ከፈቀደ ከማንም ተበድረሽ መስጠት ትችያለሽ። የዚህች ልጅ እንባ ጥሩ አይደለም ላንቺ። በሽታ ይዞብሽ ይመጣል፣ አደጋ ይዞብሽ ይመጣል። ገባሻ? የሰው እንባ ሰው ላይ አደጋ በሽታ ነው የሚያመጣው። ያላሰብሽው አደጋ ሊደርስብሽና አካል ጉዳተኛ ሆነሽ ቁጭ ብለሽ ልትጸጸች፣ ምን ነው በሰዓቱ ብሯን በሰጠዋት ኖሮ ይሄ ሁሉ ሳታዝንብኝ፣ ይሄ ሁሉ ሳታለቅስብኝ ልትይ ትችያለሽ። የሆነ ኃይለኛ በሽታ ይዞሽ አልጋ ላይ ሆነሽ ልታለቅሽ ልትጸጸች፣ ምን ነው በዛን ጊዜ የማን እንባ ነው የማን ግፍ ነው እንደዚህ አልጋ ላይ ጣላይ ልትይ ትችያለሽ። አታውቂም። እውነት የሰው እንባ ጥሩ አይደለም። ሀቡ አሁን እኔ ማለት ነው እኔ ያለሁበትን እኔና አላህ ነው የምናውቀው። እስካሁን እኔ ያልጠየኩት ሰው የለም፣ ያላደረኩት ነገር የለም። ሀቡ እኔ እንጃ ማለት ሰው እኛ ሰዎች ነን አናውቅም። ይሄን የሚያውቀው አላህ ነው። ይኸውልሽ አላህ የልብን ያውቃል። አላህ ነው የሚያውቀው። አይ እኔ እውነት አንቺ ይሄ አቅም የለሽም አለሽ፣ የሚያውቀው ፈጣሪ ብቻ ነው። ገባሽ? እኛ አናውቅም። እንዲህ ጥሩ ኑሮ እየኖርሽ 190 ሺህ ብር ማግኘት ያቅትሻል? ሀቡ እኔ ያለሁበትን እኔና አላህ ነው የማውቀው። እኔና አላህ ነው የምናውቀው። ማለት እኔ አልቅሼ እንደዚህ ሁኚ ብዬ ባበራ ባስረዳሽ በጣም ደስ ይለኛል። በጣም ማለት ነው ያለሁበትን እኔ የማውቀው። እንዴት እኔ ተትረፍፎኝ ከሷ የተሻለ ነገር ኖሮኝ እንዴት ዝም እላታለሁ? ያለውን ነገር እኔ ነኝ የማውቀው። የእሷን ሀቅ ለመብላትም አይደለም ማለት አለሽ ገንዘብ ስጪኝ እሰጥሻለሁ ነው እንጂ አልኳት። ምንም አንዳንዴ ይጎላል እኮ አይደል? በጣም ደግሞ ሰውን የሚጎዳው ማለት ነው ሰው ሁሉ ጊዜ መስዋም ትለኛለች፣ አንቺ ሀብታም ልጅ ነሽ፣ ሀብታም ነሽ ምናምን እንደዛ ተብሎ ሲታሰብ ሰው ታጫለሽ ብሎ እንኳን አያስብም። ትቸገሪያለሽ፣ ሰው ይዞርባታል ተብሎ እንኳን አይታሰብም። እኔ ያልጠየቅኩት ያላየሁት ፊት የለም። እኔና አላህ ነው የምናውቀው ያለሁበትን ማለት ነው። ማለት እኔ እንጃ ወላሂ። አዎ ግን ድረስ ኢንፎርሜሽን አለ ቀመር የህግ ሰው ነች አሉ እና ላይክ አሁን የእህታችን በምታወራበት ነገር ለራሱ ብትከሳት ገንዘባንም ላሰጣት ትችላለች። ስለዚህ እህታችን
ይሄኛውም ይሰመርበት እየተባለ ነው። ዘቢባዬ እዚህ ጋር እኮ ይሄንን መናገር ለእሷ የልብ ልብ መስጠት መስሎ አይሰማሽም? ይሄን እዚህ ጋር መናገር ብሊስ ነው ስለነገሩኝ ነው ማለቴ ላይክ ማወቅ አለባታ በህግም አይ ኖ ዘቢባዬ ቁጥሬ ያለሽ በዋትስአፕ ለኔ ማለት ትችያለሽ። እዚህ ጋር ይሄን ማለት ለእሷ የልብ ልብ መስጠት አይመስልሽም ወይ? አይ ማለት ችግር ቢደርስባት እህታችን ላይ ነገር ምንም አይደርስባትም። ህዝቡ ከጎኗ ነው። ምንም አይነት ችግር አይደርስባትም። ህዝቡ ከጎኗ ነው። ለምን አንዲት ምስኪን ድሃ 190 ሺህ ብሯን ባበደረች ይዛትባታል? ማኒፑሌት ትደረጋለች። እንዲያልሽኝ ለምን ትባላለች እንዴ? እሺ በጣም ይቀጥል። ብሯን ብር አበዳሪ ማን ነው? ብሩን ያወጣ የሰጠ ማን ነው? እዚህ ጋር ብሯን ሰጣም እንደገና ብርሽን ለምን ጠየቅሽ ተብላ ደግሞ ሊዛትባት ልትከሰስ ተከሰሽሻለሁ እንዲህ ብዬሻለሁ ተብላ ልትፈራራ ይገባል? አንድ ሰው ቃል በተገባለት ቀን ሊመለስለት ይገባል። አሁን እኮ አንድ ሰው ወዶ አይደለም እኮ ጨካኝ የሚሆነው ጋይስ። አንድ ብትቸገሩ የሚያበድራችሁ ሰው አይኖርም። ታማችሁ መታከሚያ ያጣችሁ ብድር ብትጠይቁ እኔ በበኩሌ እንደ አንድ ሀቢባ ታውቃላችሁ እንደማላበድር ኔቨር ኤቨር። ሲያበድሩ ተቅለስልሰው ጨዋ ምስኪን ሆነው ይበደራሉ። ካበደሩ ከተበደሩ በኋላ ብሩን ከወሰዱ በኋላ ይለወጣሉ። በገዛ ብራችሁ ለምናችሁ ደጅ ጠንታችሁ ተለማምጣችሁ። ስለዚህ ለምን ታበድራላችሁ? ባንክ ቤት ያበድር። ባንክ ቤት በባዶ አያበድርም። ቤትሽን አስይዘሽ ነው፣ ካርታሽን አስይዘሽ ነው። ባታበድሪ ቤትሽ ይበላል። አለቀ። ጊዜ ቁርጥሽን አውቀሽ ተመልሻለሽ ለባንክ ቤት ሲሆን አታበድሩ። ለምን ታበድራላችሁ? ሰው እንዲህ ተቸግራ ሰዓት አያስችለኝም ይበልሽ። ልብሽን እርገጭው፣ ልብሽን እርገጭው። ጨካኝ መሆን አለብሽ። ለምን ካበደርሻቸው በኋላ እነሱ እንዲህ ስለሚጨክኑ ቢርብሽ ቢጠማሽ ብትቸገሪ ቤት ክራያተሽ ብትባረሪ ከቤት ወይ ፍንክች ችግራቸው ካለፈ በኋላ ሰው ወዶ አይደለም ጓደኛ ማይፈልገው በዚህ ዘመን። ሰው ወዶ አይደለም ማያበድረው በዚህ ዘመን። ይሄንን ፍራቻ ነው፣ ይሄንን መከራ ፍራቻ ነው። አሁን እቺ ልጅ እንደዚህ ሆና ቤቷን እንግዲህ ቪዲዮ ከፍታ አይታችኋል፣ እንዴት እያለቀሰች እንዳለች። ተስፋ ቆርጣለች። ምክንያቱም ድሃ ባለው ነገር አይደራደርም። አንድ በሬ ያለው በአንድ በሬው አይደራደርም ማለት በቃ አንድ ያላት 190 ሺህ ብሯ ነው። በዚህ ብር ወይ ማግኘት ነው ወይ መሞት ነው ብላ ቆርጣ ተነስታለች። ያላትን አውጥታ የሰጠችው ባዶ ያላትን እንዳለ ያላትን ሰብስባ ሙልጭ አርጋ ጠራርጋ ሰጠች። ሶ ሙሉ ተስፋን የጣለችበትን ነገር ስታጣ ተስፋ ከየት ይመጣል በባዶ ሜዳ? ስለዚህ እቺ ልጅ ብሯ ሊሰጣት ይገባል። በምንም ማስፈራራት አይቻልም። እንዲያልሽ ተሳደብሽ ሌላ ጉዳይ ነው፣ ብሩ ሌላ ጉዳይ ነው። ስለሰደበችሽ ከሆነ ስደቢያት አንቺ፣ ከመታችሽ አንቺም ምቻት፣ ብሯን ግን ስጫት። ስድቡ ሌላ ጉዳይ ነው፣ የብሩ ጉዳይ ሌላ ጉዳይ ነው። ደግሞ ብር ተበድረን መለመን ያለብን መለማመጥ። ይቅርታ፣ በጣም ይቅርታ በቃሌ ስላልተገኘው፣ በጣም ይቅርታ በቀኑ ስላልሰጠውሽ፣ ፕሊዝ ትንሽ ጊዜ ስጭኝ ብለን ነው እንጂ የምንለምነው እንደዚህ አይደለም። ስለዚህ አሁን ነገ ቀመር በ7000 ህዝብ ፊት ቃል በገባሽው መሰረት ተገናኝታችሁ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ስጫት። ከዛ በ15 ቀን ውስጥ ከ15 ቀን በላይ መቆየት አልችልም ብላለች። በ15 ቀን ውስጥ ከየትም ከዘመድ አዝማድም ቢሆን ከሌላ ሰው ተበድረሽም ቢሆን ከባንክ ድርጅትሽን አስይዘሽ ከባንክ ተበድረሽም ቢሆን ምንም አድርገሽ ብሯን ስጫት። እንጠብቃለን። ቀጠሮ እንያዝ። ይሄን ያለው እኛ ጋር ሀቡን እዚህ ጋር መናገር የምፈልገው ማለት ነው ማለት እኔ ያልጠየኩት ሰው የለም፣ ፊቱን ያላዞረብኝ ሰው የለም። ሁሉንም ሰው ነው የጠየኩት። ያላንኳኳሁት በር የለም። ጓደኛዬ ብዬ ሁሉንም ሰው ነው የጠየኩት። ኢቭን ንብረት ለመሸጡላ ሞክሬያለሁ። ብዙ ነገር ለማድረግ ሞክሬያለሁ። እኔ ነኝ የማውቀው የሞከርኩትን የሄድኩበትን እንጂ ሲቀጥል የህግ ሰው ናት። የህግ ሰው አይደለሁኝም። ተሳስታለች። እኔ ጠበቃም ሎየርም ህግም አላጠናም። ችግር የለውም እሱ ኢትስ ኦኬ ኖ ወሪስ። ምንም ችግር ሮንግ ኢንፎርሜሽን ደርሷት ይሆናል። ኢትስ ኦኬ። የህግ ሰውን ብትሆኝ ምንም አታመጭ። ማንም ምንም አያመጣም። የሰው ሀቅ ነው። አንቺ ደግሞ የአላህን ስም 10 ጊዜ እየጠራሽ ነው። አላህ ደግሞ የሰው ሀቅ አይወድም። የሰው ሀቅ ያለበት ሰው ደግሞ ማለት ነው የራስሽን ሀቅ ብትበይ ራስሽን ብትበዲ ይሻላል ሰውን ከምትበዲ። ገባሽ? እንደ ሰው ሀቅ ደግሞ
የሰው ልጅ ቢጎዳ ነገር የለም። የሰው ሐቅ ያለበት ሰው በሽታና አደጋ ነው የሚያመጣው ራሱ ላይ። ለምን እድሜ ልኩን እንዲጸጸት ማለት ነው። ያልጋ ቁራኛው ነው እድሜ ልኩን እንዲጸጸት። የትኛውም እምነት የሚለው የሰው ሐቅ አትንኩ ነው። የዚችን ምስኪን ድሃ ሐቅ አለብሽ፣ ሐቋን ስጫት። ገባሽ? አንቺ እህታችን ነሽ። ነገ ብትታመሚ መታከሚያ ብታጭ እኛው ነው የምንረዳሽ። እሷ እህታችን ናት። ሁለታችሁም ኢትዮጵያውያን እህቶቻችን ናችሁ። ገባሽ? ሀቡ ትሰማለህ? አዎ ትሰሚያለሽ። ፌር ብንሆን ጥሩ ነው ማለት አሁን ላይ ፌር እየተኮነ አይደለም ማለት ከአንድ ሳይድ ብቻ ነው እየታየ ያለው ነገሩ። ይቅርታ ልገባ ፈልጌ አይደለም ግን ፌር ነው መሆን ያለብሽ። አልከለከለችም እኮ እቺ ልጅ ሀቡ አልከለከለችም። ፈርስት ኦፍ ኦል ይኸውልሽ ቀመር ራሷ እያወራች ነው። ጥሩ መሀል አትግቢ። ራሷን ችላ ታወራለች። አማካሪ ናት። አማካሪ ሆና ደግሞ ልክ አቅም እንደሌለው ሰው ሌላ ሰው እሷን ወክሏት አያወራም፣ ራሷ ታወራ። ሁለተኛ ነገር ደግሞ በጣም ፌር ነው። ሁለታቸውም እህቶቻችን ናቸው። አዎ ረድኤት ተበድላለች። በቀመር ምንድነው አምና አበድራለች። ይበላት። የረድኤትም ጥፋት ነው። ማን አበድር ያላት? ከረድኤት ተምሮ ከዚህ በኋላ አንድ ሰው የሚያበድር ሰው አይኖርም። አዳሜ ተርበሽ ትሞቻለሽ፣ ታመሽ ትሞቻለሽ ሳትታከሚ እንጂ አንድ የሚያበድርሽ አታገኝም። ከረድኤት ያልተማረ ሰው ረድኤት ትልቅ መማሪያ ናት። ጓደኝነት እምነት ብላ ብቸኛ አንድ ያላትን ነገር አውጥታ ሰጥታ ይኸው እየተንከራተተች እያለቀሰች በእጇ ሰጥታ በእግሯ እየለመነችን ያለችው። እንደዛም ሆኖ ቀመርን ምንም ያለው ነገር የለም። ሰውነሽ ተበደርሽ አልሞላልሽም። ስለዚህ መቼ ነው የምትሰጫት? ቀን ቀጠሮ ስጫት ሳትፈራረም። እንዲሁ የሚዲያ ሰው ሆነሽ እኔ የእናቴ ልጅ ሳልፈራርም አላበድርም። ብድር ከሆነ አላበድርም እንጂ እኔ ግደሉኝ አላበድርም። በቃ ከሰጠው ሰጣለሁ። ልባችሁ ከራራ ካዘናችሁለት ለዛ ሰው አውጥታችሁ ስጡት። አለቀ። ብድር እንደ ብድር አጸያፊ ነገር የለም። ስለዚህ አበደረች፣ በቃ አልተሰጣት። እየለመነች ነው እስከዛሬ ደጅ እየጠናች ነው። ሶ ኢዚት ፌር ሆኑ ለምትዩ ነገር እንደዚህ ተቸግራ እንኳን እያያችሁ እንደው አመሰግናለሁ። ለችግር ይደርሰሽልኛል፣ ቀዳዳይን ሸፍነሽልኛል። በጣም ይቅርታ እኔ ባለጌዋ ስለቆየሁብሽ እኮ ነው የሚባለው። ጓደኞቼ እያዋጡ ነበር ላል ቴንክ ዩ። እሱን ለሱ ምላሽ ትሰጥ። ቀመር ጓደኞችሽ እናዋጣና እንስጣት ለረድኤት ብለውሽ ነበር። ምን ላይ ደረሰ? ቅድም ላይፍ ገብታ በነበረች ሰዓት ነው የተባለው። ከዛ ወዲያው እዚህ መጣሁኝ። ቼክ አላደረኳቸውም ድጋሚ። ሲቀጥል ደግሞ በሰዓቱ አልከፈልኩሽም ይቅርታ ደጋግሜ ነው ያልኩት ሀቡ። እዚህም ላይቭም ከገባሁኝ በኋላ ብያለሁ። በሰዓቱ ስላልሞላልኝ ነው ብያለሁ ሀቡ። እዚህ ጋር እንትን ነው እኔ ሆነ ብዬ እሷን ለመጉዳት እሷን እንትን ለማለት ወይም ደግሞ የእሷን ብር ይዤ እኔ የተሻለ ነገር ላይ ሆኜ እንደዛ ነው አንደርስታንድ እየተደረገ ያለው። እንደዛ አይደለም። ተበድሬያታለሁ፣ ገንዘብ እኔ ጋር አላት፣ ሀቅ እኔ ጋር አላት። ነገሮች እኔ ባሰብኳቸው መንገድ አልሄዱም። ነገሮች እኔ ባልኳቸው መንገድ አልሄዱም። እኔ ኦንሊ ቲንግ የቀረኝ የራሴን ኩላሊት መሸጥ ነው። እሱም ደግሞ መሸጥ ሌጋል ነገር አይደለም ማለት በዚህ ልክ ነው የተቸገርኩት። ሰው ግን 90,000 ኩላሊት እስከ መሸጥ የሚያደርስ ነገር የለም። ስልክሽን ብትሸጥ 190,000 አይወጣም። ስልክሽ አይወጣም። ስንት ያወጣ? 40,000 ብር ምናምን ቢያወጣ ነው። ኦኬ ስልክሽ እኔ አልኩሽ እኮ ሀቡ። እኔ እዚህ ጋር በዚህ ልክ አደባባይ ላይ ወጥቼ እንዳልሽ ነው ከክብርሽ ከስምሽ ምንም ይበልጥ ነገር የለም። እኔ ነኝ የማውቀው ያለሁበት ሰው። የሆነ ሰው የሀብታም ልጅ ናት፣ ሀብታም ቤተሰብ አላት ሲባል አንድ ሰው ነው ማይረዳሽ። በቃ ሁሉ ነገር የሞላልሽ በወርቅ ሄደሽ በወርቅ የምትመጪ ነው የሚመስለው። የምታልፊበትን ያለፍኩበት ያለሁትን እኔ ነኝ የማውቀው። የስንት ሰው ፊት እንዳየሁ እኔ ነኝ የማውቀው። ለእሱም ደግሞ ለዚህም ይሄ ለሆዴ ልበላ አጥቼ ምናምን አይደለም። አልሐምዱሊላህ ለድርጅቴ ብዬ ነው እንጂ ጀበበች እንድትቸገር ወይም እኔ ሞልቶልኝ የወርቅ አልጋ ላይ ተኝቼ ምናምን አይደለም። እያሳለፍኩ ያለሁት እኔና አላህ ነው የምናውቀው። ያልጠየቅኩት ሰው የለም፣ ያልገረፈኝ የሰው ፊት የለም።
አንቺ ታጫለሽ እንዴ? አንቺ እንትን አይደለሽ ነው የምትባዩ? አንድ ሰው አይረዳሽም። አንድ ሰው የቀረኝ ወላይ ወጥቼ መለመን፣ መንገድ ላይ ወጥቼ መለመን ነው። አብሮሽ የነበረ ሰው የራስሽ ያበደርሽውን ብር እንኳን እኔ ያበደርኩትን ብር እንኳን የራሴን ብር ማግኘት አልቻልኩኝም እንጂ ከኔ በላይ ችግር እኔ የለም። እኔ ነኝ ተንከራትቼ ኦፊስ ሲገርፈኝ ያደግኩት እኔ ነኝ። እዚህ ጋር ማልቀስ ፈልጌ ማውራት ፈልጌ አይደለም ሀቡ፣ ግን ሚስ አንደርስታንድ ያደረግሽኝ ስለመሰለኝ ነው። እኔም የምኖርበትን እኔም ያለሁበትን እኔና አላህ ብቻ ነው የምናውቀው። እኔ ነኝ የማውቀው። ምን ያደርግልኛል የእሷን ብር በዚህ ዘመን? የራስሽ ብር እንኳን የማይበረክትበት ዘመን ላይ የእሷን ብር ወስጄ እኔ ማለት እኔ ነኝ የማውቀው ያለሁበትን፣ እኔ ነኝ የማውቀው እያሳለፍኩበት ያለሁትን። አንቺ ምን ታጫለሽ? የእንትና ልጅ አይደለሽ? አንቺ ምን ትባያለሽ? አንቺ እኔ በልተሽ ላታድሪ ትችያለሽ። አንቺ እኔ እንዴት በጭንቀት እያደርሽ እንደሆነ አንቺና አላህ ነው የምታውቂው። እንዴ ሰው ስለ ሳቀ ስለተጫወተ ወይም ስለለበሰ ሞልቶለታል ማለት አይደለም። እኔ በእርግጥ ቤቴን ማሳየት እንደዚህ ማድረግ ባልችልም ያለሁበትን እኔ ነኝ የማውቀው። እኔ የእሷ ታመሜ ምን ያህል ቀን ሆስፒታል ነበርኩኝ። አሁንስ ያለሁበትን እኔ ነኝ የማውቀው ሀቡ። እኔና አላህ ነው የምናውቀው። እኔ ተረዱኛላችሁ ወይ ተረዱኝ ምናምን አይደለም፣ ግን ቀመር ወላሂ አንቺንም ተረድተንሻል። በጣም ብዙ በዲፕሬሽን እንዳሳለፍሽ ከዚህ ቤትም ስትናገሪ ሰምቻለሁ። ብዙ ዲፕሬሽን ደግሞ በምን እንደመጣብሽ ባላቅም ብቻ ግን በዲፕሬሽን እንዳሳለፍሽ፣ ግን የደህና ቤተሰብ ልጅ እንደሆንሽ ራስ ተናግረሻል። አንድ ድርጅት ያለው ሰው እና አንድ ምንም የሌለውን ሰው ማወዳደር ይቻላል? አይቻልም ማለት አንቺ ቢያንስ ድርጅትሽን መዝጋት፣ መሸጥ፣ ሰራተኞችሽን እንዲያበድሩሽ መጠየቅ፣ ከእያንዳንዳቸው መበደር አይቻልም? አይቻልም ሀቡ። ያልሞከርኩትን ነገር ጠይቅኝ። ያልሞከርኩት ያላደረግኩት ኢቨን የጀርባ ጋር እንኳን ደውዬ ብር አበድረኝ ብዬዋለሁ ሀቡ። እኔ ነኝ የማውቀው። ያላየሁት ድርጅት በነፃ የሚሰራ ድርጅት ምንም ትሸጫለሽ? የእኔ ድርጅት ይሄን ያክል ኢንካም የሚያመጣ ድርጅት። ቆይሽ የቢሮ ክራይ ትከፍሉ የለ? የቢሮ ክራይ ትከፍያለሽ? በቃ ያኔ ከከፈልን እስካሁን አልከፈልንም ሀቡ። በቃ ከዛን ጊዜ እሺ ማሪ ልንገርሽ፣ እንዴት ነው ሰው ምንም የማያገኝበትን ነገር የቢሮ ክራይ የሚከፍለው? አሁን እኔ ቲክቶክ ላይ በነፃ ምክር አገልግሎት ስሰጥ የቢሮ ክራይ አልከፍል ምን አልከፍል አይደል? ምንም የማወጣበት ነገር የለም። እንደውም ደጋግ ሰዎች ጊፍት ይሰጡኝና በዛ ራሴን ሰፖርት አደርጋለሁ። እንዴት ነው አንድ ሰው ምንም ኢንካም የማያገኝበትን ነገር ወጪ የሚያወጣው? ቢሮ ለምን የቢሮ ክራይ ትከፍያለሽ? ምንም አይነት ጥቅም ማታገኝ ከሆነ የሰራተኛ ደሞዝ እኛ የተለያዩ ፕሮጀክቶች አሉ ሀቡ። አሁን በዚህኛው ስራ ምንም የምናገኘው ጥቅም የለም። አሁን በምናገኘው ሰዎችን ማስለመድ፣ ሜንታሊዝም ማስለመድ እንጂ ምንም የምናገኘው ገቢ የለም። ግን የምናስባቸው የተለያዩ የምንሰራቸው የተለያዩ ኢቨንቶች፣ የተለያዩ ስራዎች አሉ። ነገር ግን እኛ ባሰብናቸው መንገድ አልሄዱም። እኔ ታምሜ ነበር። ከጳጉሜ 2 ጀምሮ ታምሜ ነበር። እስካሁን ስራም እየገባው አይደለም። ታምሜ ነው ያለሁት ማለት ነው። እሱን ደግሞ ልኬላታል ያለሁበትን ይልኝማቅ። ሲቀጥል ደግሞ የራሱ የሆነ ኢንካም ማግኛ መንገዶች አሉት። ለጊዜው ግን ምንም ያገኘው ነገር የለም። በራሱ ለማቆም ነው እየሞከርኩኝ ያለሁት። እኔ ሰው ችግሩ ይሄ ነው። ድርጅት አላት፣ ደህና ቤተሰብ ናት ምናምን ይልሻል። ጭራሽ በቃ የምትቸገር የማይመስለውም። በቃ ከዛፍ ላይ ብር መሸመጥጪ ነው የሚመስለው። አንቺ ነሽ ግን የምታውቂው። እኔ ነኝ የማውቀው። ከባንክ ራሱ ብድር ለማግኘት ሞክሬ ነበር፣ ለእሷ ለመስጠት ማለት ነው። ጭራሽ አስቤ የማላውቀው በፍቃድ እሱም ፕሮሰስ አለው። በአንድ የሚደርስ ነገር የለም። እኔ እሷን እያንዳንዱ ዋትሳፕ ላይ አሁን አስቀምጥልሻለሁ ከእሷ ጋር ያወራናቸው እያንዳንዱ ወሬዎች እያለቀስኩኝ ነው የምለምናት። ሁሉንም በእሷ በኩል ያናገሩኝ ሰዎች እያለቀስኩኝ፣ አንድ ቃል ክፉ ተናግሬያት ከሆነ ትላክልሽ ሁሌ እየለመንኳት፣ ጀቤ በቃ ይቅርታ ባለውለታዬ ነሽ የተወሰነ ቀን ስጪኝ ሁሌ ነው የምላት። ሁሌ ማለት ቤት መጥቼ እንኳን እግርሽ ላይ ወድቄ ልለምንሽ ነው እያልኳት ያለሁት። ማለት በዚህ ልክ ነው እየተለማመጥኳት ያለሁት። እኔ ነኝ የማውቀው እያሳለፍኩበትን ያለሁት። ጀቤ ልክ ነሽ አውቃለሁ እያልኩ እየለመንኳት ያለውን ነገር እያስረዷት ያለፍኩበትን። እሷ ኧረ አንቺ የደህና ቤተሰብ ልጅ ነሽ እንዴ? ቢኖርሽ ሰው ከሰው ጋር መጨቃጨቅ፣ አደባባይ ላይ መውጣት ማን ይፈልጋል? ማንም እኮ አይፈልግም። ማንም ሰው ይቅርታ መሀል ላይ ስለገባው ግን ይኸውልሽማሽ
ይሄን ሁሉ ነገር እዚህ ድረስ ደረጃ የደረስንበትን ምክንያት ልንገርሽ። የሆነ ቀን ማለት ሰው የሚያወራውን ድንገት የሚያወራ ምንም የሚያወራ ትይዣለሽ። እኔ ደግሞ የሆነ ነገር በይ የሆነ ሰዓት ላይ ይመጣብኛል ያ ነገር ታውቂያለሽ። እና ምን እንዳለችኝ ታውቂያለሽ? አንዴ እኔ ውሸቴን ከሆነ አንድ አይን ያለው በአንድ አይን አይቀልድም። እኔ እና አንድ እናት ነው ያለችኝ፣ እሷን ይንሳኝ ነው የምልሽ። ቤተሰብ ለምን ብር አትጠይቂም እላታለሁ። በጭራሽ በእነሱ ገንዘብ እዚህ የሆነ ቦታ መድረሴን እንትን እንዲሉብኝ አልፈልግም። ገባሽ አይደል? ከኔም ሀዘን ከምኑም ቀመር የበለጠባት ክብሯ ነው። ክብሯን የበለጠባት አንድ ጊዜ እስካወራ ድረስ ይፋድሪ እስካወራ እስክታወሪ ምን አላቸው ቤተሰቦቿ ማለት ረዴት ምን እንዳለችኝ ይኸውልሽ ማሻለችኝ ልንገርሽ። የሆነ ቀን ቮይስ ሪከርድ ልክልሻለሁ። እንዲህ አለችኝ፣ ጉምሩክ ነኝ፣ ጉምሩክ በር ላይ ነኝ፣ እንደዚህ ሆኖብኝ እቃ ላወጣ ብዬ ኦኬ እሺ ሰማኋት። እሱንም ታወሪያለሽ እኮ እንዲሁ ታወሪያለሽ። እንዲሁ ስትገናኝ የምታወሪው ነገር አለ። ስለሆነ ነገሯ ትነግሻለች፣ ስለሆነ ነገሯ ትነግሻለች። እኔ እንኳን አስመጪና ላኪ አይደለም በቅጡ በወር የሚከፈላቸው ደሞዝ የሚከፈላቸው ቤተሰቦች የሉኝም። አሁን ላይ ነው የምልሽ 100% ወንድሞቼን እያስተማርኩኝ ቤተሰቤን አንድ በቃ እንዴት ነው እንትን ለማለት አፈር ድሜ እየጋጥኩ ያለሁት እኔ ነኝ። ተረድተሽኛል አይደል ሀቡ? ከምንም በላይ ደግሞ ከነሱም በላይ ከቤተሰቤም ከምንም ነገር በላይ ደግሞ የኔ ህይወት መቆም አለበት። ከዚህ ቤት ወጣሁኝ አይደል ላይ አለቀ ሀቡ፣ ህይወት ያለቀ እዚህኛው ቤት ነው የምልሽ። ይሄ ቀበሌ ቤት ነው። ከዚህ ስንወጣ አለቀ በቃ ህይወቴ ያበቃል። ምክንያቱም የፈለገ ምንም ቢሰጡሽ ምንም ቢሰጥሽ እዚህ ጋር አለ ቤት የፋሚሊ ችግር ይኖራል። እዛ ጋር የሆነ አይደል ተቋቁመሽ ችለሽ እንድትኖሪ የሚያረግሽ ነገር የለም። ምክንያቱም ኑሮዬን፣ ህይወቴን፣ አስተዳደጌን ምንን የማውቀው እኔ ነኝ። አምና ነግራታለሁኝ። አምና ቤቴ ሌማ ካለ ወልቀ ቤት ነበር ያሳለፍኩት ችግሬን እምገባበት አጥቼ ሀቡ የሞዲ ሲቸግረኝ ነበር። ጓደኛዬ ቤት ነበር ስኖር የነበረው። ያንን ሁላ ታውቃለሽ፣ ነግራታለሁኝ። መተው መናገር ይችላሉ እዚህ ጋር። እኔ እናት የሆነች ጓደኛ አለችኝ ማለት ነው። በሷ ነው የቆምኩት ሀቡ። ሙሉ ለሙሉ ብጥብጥ ሽት ብሎ ታዲያ ረዴት አንቺም እኮ ጥፋተኛ ነሽ እኮ ረዴት። ያንቺንም ጥፋት አትሸፍኝም። አንቺ ድህነትሽን ረስተሽ ለሀብታም ለምን አበደርሽ? ለምን ታሽቀብ? ለሀብታም ማሽቀብ አይባልም። ትልቁ ጥፋቴ ምን እንደሆነ ታውቂያለሽ? ለቅሶዋል እንደ ጓደኛ እኔ ለማመን ጉዴ ማበደር በአጠቃላይ ለምን ታበድሪያለሽ አንቺ? ለምን ባንክ ቤት ለቅሶ በታ እና እርግጠኛ ነበር የቴሌ ቼክ አሳየችኝና ይሄ የቴሌ ቼክ ነው 300,000 ብር። ይሄኛው ደግሞ የሆነ ነገር ነው እንደዚህ ቀን በዚህ በ21 ይገባ 21 ማለት ሰኞ ማለት ነው ይገባል። ከዛ መልሽ ያስገባልሻለሁ አለች። እርግጠኛ ነሽ? ከአንዴም 10 ጊዜ ነው የጠየኳት። ቀኑ ከመድረሱ ባበደርሻት በስንት ቀን ልትሰጥሽ ነው ቃል የገባችሽ? ኧረ ቲቪው እንዳይወድቅ እንትን በሰጠሻት በስንት ቀን ነበር መልስልሻለሁ ያለችሽ? ይኸውልሽ የሰጠኋት ቀን ማለት ነው አለኝ እንትኑ ላይ ግን ቀኑ አስታውሰዋለሁ። የሆነ ፊልም ምርቃት በዛው ጠራን እና በዛ ምናምን አውቀዋለሁ ቀኑንና ሰኞ ልንገናኝ ሰኞ በ21 እንደ ሰኞ ልትከፍለኝ። ከዛ ሀቡ ምኑም አይደለም ያናደደኝ እኔ እሰማለሁ አይደል ከምኑም በላይ ያናደደኝ ሰኞ ይኸውልሽ አንቺ ኦኬ አልቻለችም አይደል እኔ የማደርገውን እንዴት መሰለሽ መፍትሄም ለመፈለግ ጊዜ ይኖርሻል። እሁድ ቅዳሜ እኔ ቅዳሜ ስደውልላት እሁድ አለችኝ። እሁድ ስደውልላት ወላሂ ሰኞ አለች። ረድኤት የኔ ጥያቄ የነበረው ባበደርሻ በስንት ቀን ልትመልስልሽ? ለአንድ ሳምንት አበድርኝ ነው ለ3 ቀን ለ4 ማክሰኞ ምናምን የተገናኘ ነው። ሰኞ ልታስገባን የተነጋገር ነው። አለፍኳት። እሱን ቀኑ አልፎ ጳጉሜ 1 ደወልኩላት። ሀቡ ያን ሁላ ቀን አሳልፌላት ማለት ነው። የዛን ሁላ ቀን ቃል ለምድር ለሰማይ ክፉ ከደግ አልተነጋገርኳትኝም። ግን ከጳጉሜ 1 ጀምሮ እየሰደብኳት ነበር፣ እየተናገርኳት ነበር። ምን አይነት ባለጌ ነሽ? ምን አይነት ህሊና ነው ያለሽ? የሰው ገንዘብ ይዘሽ እንዴት ነው እንቅልፍሽ የሚመጣው? ሰደበችኝ ምናምን ላለችው ነገር ድብና አድርጌ ሰድቤያታለሁ ሀቡ። አሁንም ነግርሻለሁ ቀመር፣ ይችን ታክል የሚያሳሳይ ነገር የለም። አንድ ጊዜ ህይወቴን ለማስተካከል
ወደ ጥሬ ማለት ነው ልክ ይስተካከልልኛል ብዬ ሳስብ ደንቃራ ሆነሽብኝ እኔ አምኜሽ ታምኜልሽ እንደ ጓደኛ እንደ እህት ችግርሽን ተረድቼሽ ደርሼልሽ ካልደረሽልኝ እምሳሳለት ህይወት እንደሌለኝ ልንገርሽ አሁንም ማለት ነው ኪሮስን ይንሳኝ ነው መልሽ አለቀ ታመጫለሽ ገንዘቤ ህዝብ ፊት እዚህ ጋር ባለው ህዝብ ፊት ቃል ገብተሻል ታመጫለሽ እማታመጪ ከሆነ ላንቺ ፖሊስ ጣቢያ እንደማልመላለስ ልንገርሽ የማባክነው ጊዜ የለኝም ምርር ብሎኛል ሀቡ እግዚአብሔር ምስክሬ ነው አንቺ ጋር ልመጣ የነበረው ቆይቷል ቢውልድ ያደረገችውን ድርጅት ላለማበላሸትና ላለማፈራረስ እኔ ህይወቴ እየፈራረሰ ነው የጠበቅኳት ተስፋ ያደረጉብኝ ሰዎች አሉ አይኔን እያዩኝ ተስተካካያለሽ ምናምን ነገር ብለው የጠበቁኝ ሰዎች አሉ የነሱን አይን ማየት አቅቶኝ ሀቡዬ ላይቬን ዘጋውት በየሰው ቤት እቃጣቢ ነው መመስልሽ ተሽከረከር በየላይቭ ገብቼ እንዲረሱልኝ ማለት ነው እና እግዚአብሔር ይስጣቸው አንዳንዶቹ ተረድተውኛል ሌላው ግን ወጣት ነሽና በጨብሲ የሚያጠፋሽ ነው የሚመስልሽ ቤተሰብ አይረዳሽም እውነቱን ስነግርሽ ማለት ነው አይረዳሽም ቤተሰብሽ ከሌለሽ ደግሞ ማንንም አይፈልግሽም ያለኝ የምተማመንበት ይሄ ገንዘብ ነው ይሄ ገንዘብ ከሌለ እኔ ማብሬው የለሁኝም ስለዚህ ድጋሜ ለማግኘት ድጋሜ ለመንሰራራት ደግሞ ከላይ እስከታችልል ግራይኔን እስከ ዛሬ ድረስ ያመኛል ለሊቱን ሙሉ ላይቭ ላይ ቁጭ ብዬ ሽፎን ጨረታ ሳጫርት ቦንዳ ተሸክሜ በለሊት ከለሊቱ 10 ሰዓት ጅብ ሳልፈራ እንደ ወንድ ቦንዳ ለቦንዳ ተራ እየተሽከረከርኩኝ ልብስ ያመጣው ስሸጥ ሳይሳካልኝ ሲቀር ሳለቅስ ስናደድ ሲሆንልኝ ደስ ሲለኝ ለቤተሰቤ የሆነ ነገር ሳደርግ ለእናቴ ደረስኩኝ ስል የእናቴ ምርቃት አገኝበታለሁ ያልኩትን ነገር ነው አበላሸችብኝ ሀቡ በቀደም ሲያማት ቆሜ እንኳን የሆነ ስራ ኖሮኝ ሳታይኝ ላጣት ነው ብዬ የተሰማኝ ስሜት ሀቡዬ እንዴት እንዳመመኝ አሪና ይወት ረዴት በቃ በእናትሽ በቃ ያለህበት እኔ ነኝ የማውቀው ሀቡ በስንት ሰው ለመንኳት ሀቡ የጓደኞቼ ለመንኳት አንዴ በቃ ቀመር የሚሸጥ ነገር የለሽም የሚሸጠው ነገር አያወጣላትም ከዚህ በፊት እኮ ነግሬያታለሁ ስልኬና ሰርቨሬ ልሸጠው ወስጄ ማለት ነው ለኮል ሴንተር የምንጠቀመው ሰርቨር አለ ለኮል ሴንተር ቢሮ ውስጥ ወንበሮቹ ቴብሎቹ ላፕቶፖቹ መሸጥ አይችሉም ይሰማሻል ሀቡ አው ይሰማኛል ቢሮ ውስጥ ያሉት ላፕቶፖች ወንበሮቹ ምናምን መሸጥ አይችሉም አንድ ላፕቶፕ 190 ሺህ ያወጣል ሀቡ ዩዝድ ይቅርታ ስልክ ገብቶኝ ነው ዩዝድ ሲሆንና አዲስ ሲሆን አንድ አይደለም እኔ ዩዝድ አንድ ላፕቶፑ ስንት ነው የሚሸጠው ላፕቶፑ ኧረ አይሸጥም በጣም ርካሽ 5000 ብር 2000 ብር ምናምን ነው የሚገዙት ጭራሽ እንትን ያጣጥሉታል ምንም ነው እንትን የማይሉት ሰርቨር ራሱ ኮል ሴንተር ካልሆነ አያውቁትም እኔ አሁን ያኔም እኮ በቃ ስልኬ ልሸጠው ሄጄ ባትሪው ሞቷል እንደዚህ ሆኗል ቀመር ወርቅ የለሽም ወርቅ ወይ ሀቡ ወርቅ ቢኖረኝ እስካሁን ከሷ ጋር እንትን ምን አስባለኝ ኧረ እኔ ወርቅ የለኝም ከየት አመጣለሁ በቤት ውስጥ ቲቪ ምናምን የለሽ ኧረ ሀቡ የለኝም ግን እኔ አሁን ባልኳት ቀን አስገባላታለሁ በቃ ከየትም ብዬ ፈላልግላታለሁ ለመፈላለግ እሞክራለሁ ያለኝም በቃ ፈልጋለሁ ግዴታዬም ነው መለመንም ካለብኝ ወጥቼም ለምኜ ቢሆን እንትንላታለሁ እሺ ቤተሰቦችሽ ነጋዴዎች አይደሉ ከቤተሰቦችሽ ለምን አትበደሪላትም ሀቡ መበደር ብችል ሳልጠይቅ ቀርቼ እኮ አይደለም ሁሉም ነው ፊቱን ያዞረብኝ እየተባልሽ አልሰማም ማንም ሰው ነው እሺ ያላለኝ ማንም ሰው አንድ መጠይቀው ሰው አለ እሱን ጠየቅኩኝ እሱም ስትባይ አልሰማ ብለሽ ተብለሽ ነው እንትን የምትይው ማንም ይረዳሽ ማንም ይሰማሽ የለም መጠየቅ ጠይቄ አግኝቼ እኮ ክብር እኮ ማለት ነው ይሄኛው ነው ሞር ከክብር የሚወጣው አደባባይ መውጣቱ ነው ሞር ክብርሽን ማጣት እንጂ ቤተሰብ መጠየቅ የምታወሪው ነገር እውነት ነው አይደለም የልብሽን እሱ ነው የሚያውቀው ቤተሰቦች ነጋዴዎች ናቸው ብለሻል ከቤተሰቦች ተበድረሽ መስጠት ትችያለሽ አይደል ከፈለግሽ ልብሽ ከፈለገ
ትችልሻችሁ። ይሄን ብቻ ንገሪኝ። ከቤተሰቦችሽ ተበድረሽ የማትሰጭበት ምክንያትሽ ምንድነው? ጠይቂ ማለት ነው ሀቡ። አንድ ሰው ነው መጠየቅ የምችለው ከቤተሰብ። የራስሽ ጉዳይ ነው የተባልኩት። እኔ እዚህ ላይቭ ላይ መጥቼ ከምሰጣ ቤተሰቦቼ ሰጥተውኝ ብሰደብ ይሻለኛል። ጠይቄ የራስሽ ጉዳይ ነው የተባልኩት። ተመር ነገ በቃልሽ መሰረት በአካል ተገናኝታችሁ ቼክ ተፈራርማችሁ ውል ተፈራርማችሁ ቼክ ትሰጫታለሽ። እሺ ሀቡ። አንድ ሁለተኛ ነገር ቃልሽን ካላከበርሽ አሁን ጉዳዩ የረዴት ብቻ አይሆንም፣ ሙሉ የኢትዮጵያ ሕዝብ ጉዳይ ነው የሚሆነው። ፎቶሽ ሙሉ ቲክቶክ ላይ ይጥለቀለቃል፣ ፌስቡክ ላይ፣ ዩቲዩብ ላይ፣ ሁሉ ቦታ ላይ ይጥለቀለቃል። ሁላችንም ድምፅ እንሆናለን ለረዴት። ቃልሽን አክብረሽ በቀኑ ማታደርጊላት ከሆነ የጠየቅሽውን ጊዜ ተጠብቀሽ ካላደረግሽ ድርጅትሽ፣ አንቺ፣ ሁላችሁም ስማችሁን ትፋ። ከዛ ሙሉ የኢትዮጵያን ሕዝብ ትከሻለሽ። ሁሉም ይህን እኔ ነኝ ቃል መገባልሽ። ሁሉም ሰው ትልልቅ ፔጆች እነ ጉርሻ እነማ ሁሉም እንዲፖስቱ ልካለሁ። ማስፖስት አቅሟለኝ፣ አድርጌውም አውቃለሁ ለብዙ ሌቦች እስከዛሬ ድረስ። አንቺ ግን አልሰረቅሽም፣ ተበድረሽ ነው፣ አልካድሽም። ስለዚህ ቃልሽን አክብረሽ ደግሞ በቀኑ ማትመልሽ ከሆነ ያ ነው የሚሆነው። አሁን አካውንት ነበርሽ ላኪልኝ። እኔ ከራሴ አሁን 30 ሺህ ብር ላስገባልሽ። እዚህ ጋር ረድኤት እህቴ መሲ በጌታ ትባላለች። እሷ ደግሞ 100 ሺህ ታስገባልሻለች። እሺ ላኪልኝ። ስልክ የላ ጓደኛዋ እኮ እሷ ቤት ነኝ ብላ ነበር። ችግር የለውም ጋይስ፣ ኢትስ ኦኬ ዋቴቨር። እያወቀን ላሽ ብለን እናልፋለን። ዋናው በቀኑ እሷ ቃሏን አክብራ ገንዘቡን ታስገባላት። እኛ ጉዳያችን ከገንዘቧ ከዚች ምስኪን ድሃ ገንዘብ እንጂ ሌላ ነገር አይደለም። ራይት በጊፍትም ሰፖርት ማድረግ የሚችሉ ሰፖርት አርጓት። እኔ ደቡል ነበረኝ ዛሬ ተሰጠኝ። ዛሬ ሳልወጣ ወደ እኔ አይገባም። ስለዚህ ትናንትና ከተሰጠኝ ደቡል ነበረኝ፣ ደቡል ሰጥቻታለሁ። ጊፍትም ያላችሁ ጊፍት ስጧት ለረዴት። እኔ አሁን 30 ሺህ ብር ከራሴ አስገባላታለሁ እዚሁ። ነገ ተገናኝተን ማክበሬ ነገ ጓደኛ ትሆነኛለች፣ ቤተሰብ ትሆነኛለች ብዬ አስቤ እንጂ እንደዚህ ትጎዳኛለች ብዬ አንድም ቀን አስቤያት አላቅም። እንደዛ አስቤም አልነበረም። እንዲከፋኝም እዚህ መምጣት አልፈለኩም። ለምኛታለሁ፣ እዚህ ጋር እንዳንዳረስ ለምኛታለሁ። በቻልኩት አቅም አቡ በእኔ ይቅር፣ ወንድሞቼን እህቶቼን አስለምኛታለሁኝ። እኔ ስናገር እናገራለሁ፣ በጣም ተናጋሪ ነኝ። አቡ አግሬሲቭ ሆኜ እናገራለሁ። እሱም ሀቄን ነው የተናገርኩት፣ ሀቋን አይደለም። ኑሮዬን እንኳን እንዳለ ነው የሚያውቀውት። እዛ ጋር ያሉት ጓደኞቼ ያውቃሉ ህይወቴን፣ ሁሉም ማለት ነው የሚያውቅ ሰው በጠቅላላ ለመናት። ልታናግረኝ እንኳን ፈቃደኛ አይደለችም። ስደውል ዛሬ እንደ ህፃን ልጅ መቀለጃ ስታደርገኝ ነው ቪዲዮ ፖስት ያደረኩት። ፈልጌ አይደለም። ማድረግ ያንን የማድረግ ጭንቅላት ሞራሉ ኖሮኝ አይደለም። ለሌሎቻችሁ ግን ትምህርቱ ሰዱሽ። ጓደኛሽ ብትንፈራፈራ አጠገብሽ ካለሽ ስጫት እንጂ እንዳታበድሪ። በቃ ብሩ የምትፈልጊው ከሆነ እንዳታበድሪ። ማትፈልጊው ትርፍ ብር ካለሽ ስጪ፣ ከፈጣሪ ታገኛለሽ ጽድቅ። ጓደኝነት ገለመሌ ብለሽ ግን አበድረሽ ይሄን ነው የምታተርፊ። ሶ አታበድሩ። በቃ ተበዳሪዎች ከዚህ በኋላ አንድ አበዳሪ አታገኙ። ያው 7000 ምናምን ህዝብ ከረዴት ተምሯል። ማበደር የሚባል ነገር የለም። በእጅ ሰጣችሁ በእግር መጠበቅ እንደዚህ ልሞት ነው እስከምትሉ ድረስ የማይሰጣችሁ ሆነ ፈቃችሁ ከላስ መጥቼ እንትን አለልም። 1 ወር ሰጥቻታለሁ ለአንቺ ስል ሀቡ እግዚአብሔር ያክብርሽ። የምር የሰው ፊት አሳይሻ ብዬ እግዚአብሔር በመልካም ይመልስልሽ። የእውነት ነው ምልሽና እግዚአብሔር ያክብርሽ። አቅርበሽ ሁላ እንድናገር ስላደረሽኝ እግዚአብሔር የሚሰማሽ አያሳጣሽ። የሚሰማኝ አጥቼ ነው የመጣሁት እዚህ። አይዞሽ እናት፣ ፈጣሪ አለ። ኦኬ እኔ ሁሌም ከፈጣሪ ነው የምጠብቀው፣ ከሰዎች አልጠብቅም።
ለዚህ ነው በጣም የምወደው አባባል አለ፣ የአረቦች አባባል ሰው ኸይሩ ግጣ ባህር፣ መልካም ነገር ሰርተክ ወደ ባህር ወርውረው ምላሹ እንዳጠብቅ ይስመጥ ማለት ነው። መልካም ነገር ስራና ይስመጥ፣ ወደ ባህር ወርውረው ይስመጥ፣ ምንም ምላሽ እንዳጠብቅ ማለት ነው። ለዚህ ነው ማበደርም አልወደው። ካበደርኩ ምላሽ እጠብቃለሁ፣ ብሩ እንዲመለስልኝ እጠብቃለሁ። ስለዚህ እኔ ማበደር አልፈልግም። ካለኝ እሰጣለሁ፣ ከሌለኝ የለኝም። ምንም ማድረግ አይቻልም፣ አለቀ። ስለዚህ አታበድሩ። ብድር ሰው ያሳጣችኋል። ይኸው ጓደኛሽን አጣሻት እፍ ብላችሁ ነበር አይደል? ስንት ጊዜ ሆናችሁ በጓደኝነት? በጣም ቅርብ ጊዜ ነው። ካምፔን ላይ ነው የተገናኘ ነው እና ሀሳቧ ደስ ይላል። የጋራ ጓደኞች አሉን። የኔ ጓደኞች የነበሩት የእሷም ጓደኞች የነበሩት ለእኔ በጣም ጥሩ ባለውለታዊ የነበሩ ጓደኞች ናቸው። ሚዲያ ላይ የሚታወቁ ማለት ነው። እና እነሱ ናቸው አስተዋወቁኝ። ሲያወሩላት የነበረችውና ስልሽ አሁን በእንደዚህ አይነት መንገድ በብር ጉዳይ ስለተነጋገርን ክፉ ላረጋት አልፈልግም። በነበረን ትውውቅ ጊዜ መልካም ሰው ነበረች። ገባሽ? ግን ከኋላ እኔ ሰውን ሙሉ ለሙሉ አታውቀውም። የሰው ግማሽ የሆነ ባህሪውን የምታውቂው የፈለገ አብረሽ ብትኖሪ ራሱ ቤተሰብሽ ሆኖ ራሱ ላታውቂው ትችያለሽ። እና በማውቃት ልክ ያህል መልካም ሰው መስላኝ ነበረ። ከልቤ ከውስጤ የቀረብኳት ይችኛዋን ቀመር አላውቃትም። እኔ ራስ ወዳዷን ቀመር አላውቃትም። ሀቡ እኔ እንደዛም አይደለሁም። በእንደዛ መንገድ አላደኩኝም። እኔ በጣም እንዴት ልበልሽ፣ በጣም የደሃ ልጅ ነን። ግን የበላነውን ምግብ እንኳን ሳህናችንን ተያይተን አይደለም ያደግነው፣ ያለንን ተካፍለን። የኖርኩበት ማህበረሰብ እንደዛ ነው። አብሮኝ ያደገ ያ ነገርና ዛሬ ህይወቴን አመሰቃቀለብኝ። ተረርተሽኛል አይደል? በዛ ልክን ያየኋት እንደ እህት እንደ ጓደኛ ነበር ያቀረብኳት። ታዩ እኔ ከአንቺ ጋር ጉዳይ ኖሮብኝ እንዴት አድርጌ ነው ሀቢ አንቺ እየደወልሽልኝ ለጓደኛ የማስነሳው ስልኬን? በጣም ብልግና እኮ ነው። አለመከባበር እኮ ነው። ይሄ በጣም ትልቅ ንቀት እኮ ነው። ደግሞ እያወቀችው እኔ ባንቺ ቦታ ይኸውልሽ፣ እኔ ባንቺ ቦታ ብሆን እሷን አልወቅሳትም። እኔ ራሴን ነው ሞቅሰው። ይበለኝ ማንመኝ ያለኝ ማናበድር ያለኝ ይበለኝ ስል ነገ አልደግመውም። ስለዚህ ጥፋትሽን አምነሽ ራስሽን ውቀሽ። ይበልሽ ማንመኝ ያለሽ አሁን ሁለተኛ የለምድሽም፣ ከስተትሽ ተምረሻል። ራይ ለመደኝም። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ድጋሜ እንደዚህ አይነት ስህተት ከሰራሁማ እኔ ሰው አይደለሁም። የእውነት ሜሴጅ ገባልሽ? 30,000 ትራንስፈር ያደረኩልሽ። ቼክ ዩር ሜሴጅ እስኪ። እንደረዳሽኝ እንደደረሽልኝ እግዚአብሔር ይድረስልሽ። ምንም አለልም። እኔ እንደዚህ ማድረግ ፈልጌ አልነበረም፣ ግን አስገድዳኝ ነው። በጣም ተገድጄ ነው እዚህ ጋር የመጣሁት። ስድቡንም ንግግሩንም ንትርኩንም ፈልጌው አይደለም። እግዚአብሔር አክብረኝ ብላ ነበር። ኦኬ ቀመር ደረሰኝ። ምንም ዋትሳፕ ላይ ልኬልሻለሁ። ረዴት ቀመር፣ አንቺም እህታችን ነሽ። አንቺም ኤኒታይም እርዳታችን ሲያስፈልግሽ እናግዝሻለን። ኦኬ ሶ ቅድም ከስሻታለሁ ብለሽ ነበር። ለምን ነበር የከሰስሻት? መክሰስ ሳይሆን ለፖሊስ አሳውቃለሁ። ምን ብለሽ? ምክንያቱም በጣም እየሰጠች እገልሻለሁ እያለችኝ ስለነበረ ማሳወቅ ስለነበረብኝ አሳውቃለሁ። ስለዚህ ጊፍት ያላችሁ በጊፍት ሰፖርት አድርጓት ረዴትን ጋይስ። ስለዚህ እንትን ለፖሊስ ያሳወቅሽው ብር 190,000 ብር ያበደረች ልጅ ብሩን ስላልመለስኩላት እገልሻለሁ ብላ እየዛተችብኝ ነው ብለሽ ነው? ኦኬ ሶ ምን አለ? በህግም እኔ ለመያዝ ዝግጁ ነበርኩኝ። ቅድም ሲደወልላትም ቼክ እንስጥሽ እንዋዋል ነገሩን በህግ እንያዝ ብያታለሁ። ምክንያቱም እኔ ልጠይቃት ረዴት እሺ ቀመር በህግ እንያዘው ቼክ ስንፈራረም ብላ ጠይቃሽ ነበር? እኔ ደውዬ ከስሻለሁ ስላት እንደዛ ከሆነ በህግ እንያዘው ጉዳዩን። ከስሼሻለሁ ያልኳት መጀመሪያ ነገ መጥሪያ እመጣልሻለሁ ያልኳት እኔ ነበርኩኝ። ልክ እኔ ይሄን ስላት በጓደኛዋ በቬሮላ ነው ቬሎራ ለምትባለው አስደወለችና ቼክ እንስጥሽ እንደዚህ አለችኝ። አልፈልግም ቼክ አልኳት። ምክንያቱም ህግ ጋር ቢሄድም አንደኛ አቅም ያላት ሰው ናት። አቡዬ እንዲህ እንደምታወራው አይደለችም። አቅም ያላት ሰው ናት። እዛ ጋር ያደረገችውን አድርጋ የሆነ ነገር ቢፈጠር እዛ ጋርና ሰርታ ትክፈል ቢባል ለመቼም ገንዘቤን አላገኘውም። አልቀበልም ብያታለሁኝ።
እዚህ ጋር ይሄ ጉዳይ እዚህ ጋር ባይመጣ ኖሮ ተረጋግታ ማታወራኝም ጭራሽ ሌላ ድራማ ነበር የምትሰራው። እንዴትም አድርጌ ላምናት ስለማልችል ነው እዚህ ጋር ያመጣሁት እንጂ እኔ ከስሻታለሁ ብዬ ላይቭ ላይ ከተናገርኩ በኋላ አስደውላ በቼክ ልስጥሽ እንዋዋል ምናምን ሳይሆን ቼክ እንስጥሽና ምናምን አለችኝ። እኔ ደግሞ ስለ ቼክ ጉዳይ የማውቀው ነገር የለም፣ ስለ ቼክም አይገባኝም። የማውቀው ነገር ስለሌለ የመቀበል ፍላጎት ስለሌለኝ አልቀበልም ብያታለሁ። እሺ አሁን አንድ ነገር ልንገራችሁ። ሁለታችሁ እህቶቻችን ናችሁ፣ ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ ጠጥታችኋል አይደል? በቃ ያለፈው አልፏል። ነገ ሁለታችሁም ሰው ይዛችሁ ነው የምትሄዱት። አንቺም ከአንድ ሰው ጋር አንቺም ከአንድ ሰው ጋር ሄዳችሁ ምንም ክፉ ደግ ሳትነጋገሩ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ትስጥሽ። ሰማሽኝ ረዴት? ቼክ ትስጥሽ። ቼክሽን ያዥ። 1 ወር ነው የጠየቀችው። 1 ወር ሰተናታል። እሷም ህዝቡን አክብራ ቃሏን አክብራ ገንዘቡን አስገብታ ደረሰኝ ይዛ እንደምትመጣ እኔ ሙሉ በሙሉ ተማመንባታለሁ አይደል ቀመር? አዎ አንቺም ደግሞ ቪዲዮውን አጥፊላት ረድኤት። በተረፈ ደግሞ የሁለታችሁን ቁጥር አለኝ። የዛሬ ወር እንገናኛለን ኢንሻአላህ። ሙሉ ብርሽን ትሰጥሻለች፣ እተማመንባታለሁ፣ ትሰጥሻለች። የሰው ሀቅ አትፈልግም። ድርጅት ያላት ሰው ናት። የድርጅቷ ስም ለ190 ሺህ ብር እንዲጠፋ አትፈልግም። ማንም ሰው እነሱ ድርጅት ጋር ደውሎ ሊያማክር አይችልም መቼም። የአንዲት ምስኪን ድሃ 190 ሺህ ብር የበላ ድርጅትን ማንም ሰው አምኖ ሴፍነት ተሰምቶት እዛ ድርጅት ጋር ደውሎ ሚስጥሩን ያወራል፣ ምክር ይጠይቃል ብለን አንጠብቅም። እኛም ደግሞ ሁላችንም ዝም አንልም። ሁሉም ቪዲዮ እንዲሰራ፣ ሁሉም ፎቶ እንዲለጥፍ የእሷንም የድርጅቷንም አደርጋለሁ። ይሄ ቃሌ ነው። በወሩ የዛሬ ወር 190 ሺህ ብርሽን ካልመለሰች ግን እዛ ሁሉ አንዳረስም። ትመልሳለች፣ እንተማመንባታለን እንደምትመልስ። አላህን ትፈራለች። ደጋግማ አላህ 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 እያለች የአላህን ስም ስታነሳ ነበር። አላህ ደግሞ የሰው ሀቅን አትብሉ ይላል። ስለዚህ አላህን ስለምትፈራ የሰው ሀቅ አትበላም፣ ሀቅሽን ታመጣለች በቃሏ መሰረት። የዛሬ ወር አይደል ቀመር? አኪድ እንተማመንብሻለን። እህታችን ነሽ። ኤኒታይም እርዳታችን ካስፈለገሽ ቤቴ ክፍት ነው። የኔ ቤት ሃይማኖት፣ ብሔር፣ ዜግነት ምንም አይ ዜግነት ሲመርጣል ከኢትዮጵያዊ ውጭ ከኢትዮጵያዊና ከኤርትራዊ ውጭ አናስተናግድም። አረብ ፈረንጅ ምናምን አይመለከተንም። ግን ሃይማኖት፣ ብሔር አንለይም። ኤኒባዲ እርዳታ የሚያስፈልገው እንድንሰማው የሚፈልግ ሰው ቤታችን ክፍት ነው። አካውንቷን የምትሉ ሰዎች የረዳይትን አካውንት ልስጣችሁ ማገዝ የምትፈልጉ። እኔ 30 ሺህ አስገብቻለሁ። እህቴ መሲ በጌታ 100 ሺህ ታስገባለታለች። ሌላ መርዳት የምትፈልጉ እህታችንን 1053 15 38 308 ረድኤት ኪሮስ አለማየሁ። ቴንኪዩ በሉ እንግዲህ ሰላም እደሩ። ወደ የቤታችሁ ጨርሰናል። ፋይሉ ተዘግቶ መዝገቡ ወደ ተመልሷል። አመሰግናለሁ። እሺ ሀቢባዬ እግዚአብሔር ያክብርሽ። እሺ በጣም አመሰግናለሁ። አሚን። አነሳላታለሁ ሁሉንም ቪዲዮ አሁን ወጥቼ ሁሉንም ቪዲዮ አነሳላታለሁኝ። እኔ አነሳለሁ፣ ቃልሽን አከብራለሁኝ። ነገ ሄጄ አገኛታለሁ፣ እፈራረማለሁ። 1 ወሩን እጠብቃታለሁ። አቡ እግዚአብሔር ምስጋና እንደተፈራረምሽ ይኸውልሽ ነገ ውልና ማስረጃ እንደተፈራረምሽ ይዘሽ ነይ። እሺ እንትኑን ቼክ ዋትስአፕ ላይ ንገሪኝ። አሁን ይኸውልሽ አየሹ አሁን ብቻ በስንት ሰው ፎሎ እንዳረገ ከጊፍቱ ውጪ ቶሎ ብለው ለማየት ነው። ሂጂ ደልችው፣ ቶሎ በይ ነቀይሻለሁ። ሂጂ ደልችው፣ ለማባዛት እኮ ነው። ሂጂ። እሺ ቀመር ነገ አንቺም ሰው ይዘሽ ሂጂ። እሺ አዎ ተፈራረሙና ቼኩን ስጫት። አንቺም ነገ ስትመለሺ ዋትስአፕ ላይ ንገሪኝ። ሀቢባ ጨርሰን ተመልሰናል በይኝ። ረድኤትም ሀቢባ ጨርሰን ተመልሰናል ተበለኝ። ከዛ የዛሬ ወር ነው የምንገናኘው ማለት ነው። እና የኔም ብድር አለብሽ። ማስታወቂያ በብድር ነው ሳትከፊ ነው ያስተዋወቅሽው ድርጅትሽን እዚህ ቤት ገብተሽ እና እሱንም እንድታስቢበት ፈልጋለሁ። መጀመሪያ የሬደትን ዕዳ ክፈይና ከዛ የኔ ይደርሳል። እኔ በነፃ አላስተዋወቅም እኮ ማስታወቂያ እኮ በነፃ አልሰራም። ይዛለት የጀርባ ነው አስገብቶሽ በነፃ ድርጅትሽን በቤት ያስተዋወቅሽ።
እኔ ችግር የለውም ልቤንም ሰጥሻለሁ። እንዲህ እያቀለጥሽ ነው ህዝቡን የምትበደሪው። ሶሪ እኔ ብድር አልወድም፣ ይቅርታ አድርጊልኝ። ልቧን ሰታ ልትበደረኝ፣ ሞኝሽን ፈልጊ እናቴ። ልቧን ሰታ ልትበደረኝ። ጋይስ ይመችሽ ቀመር። ልቤን ሰጥሻለሁ ብላ እዚሁ 23 ልታስረኝ። እኔ ሴት ጓደኛ አልፈልግም፣ እዛው በጸበልሽ። አመሰግናለሁ። እኔ እዚሁን ጓደኝነት ከሴት ጋር እዚሁ ላይቭ ላይ ብቻ ከማንም ሴት ጋር በውስጥ ማውራት አልፈልግም። በውስጥ አውርታችሁ ልቤን ጠርታችሁ ከዛ ብር ልትበደሩኝ አልፈልግም። ቴንኪዩ ቀመር ይመችሽ። ነገ ዋትሳፕ ላይ እጠብቃለሁ መልስሽን። እሺ ሰላም ደሪ። አይዞሽ።